ሰላም ለእናንተ ይሁን እህቶች። እግዚአብሔር ይመስገን እንደገና ደግሞ ስለሰበሰበን። ከመጸለይ በፊት አንድ ቃል ከእግዚአብሔር ቃል አብረን እናነብና እንጸልያለን። አ፣ ሁላችንም የምናውቀው ቃል ነው። ሉቃስ ምዕራፍ 10 ቁጥር 38 ጀምሮ ያለውን አነበዋለሁ። አ፣ ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ፣ በብዙ ነገር ትጨነቂያለሽ፣ ትታወኪያለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድል መርጣለች፣ ከእርሷም አይወሰድባትም አላት። አብረን እንጸልይ። የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ ዛሬ በፊትህ መልካምን ምርጫ መርጠን በእግር ስር ቁጭ ብለን ቃልህን እንድንሰማ ስለሰበሰብከን እናመሰግንሃለን። ጌታ ሆይ ማርታ ኢየሱስን የጋበዘችው ወደ ቤቷ እንዲገባ የጠራችው ማርታ ናት። በእግሩ ስር ግን የተቀመጠችው ማርያም ነች። ጌታ ሆይ ዛሬ እንዳንባክን፣ እንዳንታወክ፣ እውነተኛ የሆነ ያንተ አገልግሎት የሚያውክ የሚያስጨንቅ አይደለም። ምክንያቱም ያንተ ቀንበርህ ቀላል ነው፣ በጸጋ የሚገለገል አገልግሎት ነው። ዛሬ ግን ጌታ ሆይ እንዳንታወክ፣ እንዳንጨነቅ፣ እንዳንባክን በፊትህ ተሰብስበን ቃልህን እንድንሰማ የማይወሰድብንን ከኛ ጋራ የሚቆየውን ከኛ ጋራ የሚሆነውን የሚያራምደንን ለማገልገልም ጉልበት የሚሆነንን እግዚአብሔር ሆይ ዛሬ ቃልህን በእውነት እንድንሰማ እንድትረዳን በኢየሱስ ስም እጸልያለሁ። ጌታ ሆይ አንተ በሰማርያ ልታልፍ ግድ አለህ። ዛሬም ጌታ ሆይ በእኛ ጋር ልታልፍ ግድ ስላለህ ወደኛ ስለመጣ ዛሬ ጌታ ቃልህን ስለምትልክልን እግዚአብሔር አምላኬና አባቴ ሆይ እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ እንደ ሊዲያ ልባችን ተከፍቶ ግን እንድንሰማ እርዳን። የዘላለም አምላክ እግዚአብሔር ሆይ ሰምተን እንድንጠቀም ጌታ ሆይ የማይወሰደውን እውነተኛውን ካንተ የሆነውን ቃልህን ሰምተን እንድንጠቀም እንድንማርበት እግዚአብሔር ሆይ እንድትረዳን እጸልያለሁ። ጌታ ሆይ በዚህ ሰዓት በመዝሙር በቃል የሚያገለግሉንን እህቶቻችንን ጌታ ሆይ አንተ ባርካቸው። እግዚአብሔር አምላክና አባቶች ዛሬ በፍጹም ግልጽነት እንድትናገር እህታችን ዛሬ እንዲለቀቅላት እግዚአብሔር አምላኬና አባቶች ጌታ ሆይ የተዘጋጀችውን ሳይሆን ከአንተ ደግሞ ጌታ ሆይ በዚህ ሰዓት ለእኛ የሚያስፈልገንን እግዚአብሔር ሆይ እንድትሰጣት በኢየሱስ ስም እጸልያለሁ። የዘላለም አምላክ እግዚአብሔር ሆይ ስለምታደርግ ደግሞ እናመሰግንሃለን። ጌታ ሆይ ቀሪውን ሰዓታችንን ሁሉ በፊትህ ለአንተ አደራን ሰጠን። በኢየሱስ ስም አሜን። አሜን አሜን። ፓስተር ሙሉ ጌታ ኢየሱስ ይባርክሽ። ፓስተር ሙሉ ቶሮንቶ ነው እንግዲህ ያለችው። ቶሮንቶ ቤተክርስቲያንሽን እስኪ አስተዋውቂ። ከየት ቤተክርስቲያን ነሽ? ኤልሻሎም ኢትዮጵያን ኢቫንጀሊካል ቸርች። በጣም የምንወዳት እህታችን በብዙ እየረዳች እያገዘችን ያለች ናት። ጌታ ይባርክሽ በሏት። ጌታ ኢየሱስ ይባረክ። የእግዚአብሔር መንፈስ ባለበት በዚያ አርነት አለ። ጌታ እንግዲህ ኦልሬዲ ጀምሯል ስራውን። ሁላችንም ልባችንን እንግዲህ እያዘጋጀን አሁን ደግሞ ከእህታችን ከምረትዬ ጋር አብረን ጌታን እናመልካለን። ምረት እንግዲህ በጣም እኛ የምናውቃት በጣም የጸሎት ሴት፣ ጌታን የምትወድ አገልጋይ፣ ዘማሪ፣ በብዙ ተግዳሮቶች ውስጥ እያለፈች ግን ጌታዋን የምታከብር እኛንም ደግሞ ወደ ጸጋው ዙፋን ይዛን ትቀርባለች። አብረን ከምረት ጋራ እናመልካለን። ተባረኩ። ምረትዬ ላንቺና ለመንፈስ ቅዱስ ጊዜውን አሳልፈ ይሰጥቻለሁ። ቀጥይ። እሺ እንደምናችሁ? እሰማለሁ አይደለ? በደንብ ትሰሚያለሽ ምረትዬ። እሺ ጌታ የተባረከ ይሁን። እግዚአብሔር መልካም ነው በነገር ሁሉ። እንግዲህ ዛሬ ተገናኘን እንደገና። እግዚአብሔር ለእያንዳንዳችን የሚለን ነገር አለ፣ ለእኔም ጭምር አልፎ የሚሰራው ነገር አለ። ቅድም ላይ አንድ ነገር ሀፕን አረገ እና ማለት እንትን ጎበዝ ናት ጠንካራ ናት ተብሎ
የእግዚአብሔርን ጸጋ እንዳላሳንሰው ፈራለሁ። ግን የጠላትን ተግዳሮት በቃ በጥቂትም በትንሽም በቃ እንደዚህ ጥቂት በማይባል ነገር ይመጣል። ግን እግዚአብሔር ያንን አልፎ እዚህ ስንዘምር ይገርማል። ቅድም መልህቅ ድንገት ከቤት አምልጦ ጠፋ እና በፖሊሶች ተመልሶ መጣና ጌታ መልካም ነው፣ ይሄ እንትን አይደለም። ሁለተኛ ጊዜው እንደ ቀልድ ሱፈን ሊያደርግ ወጣ። በቃ ጠፋብኝ። እና እግዚአብሔር ደግሞ ሁሌ ለልጆቹ መልካም አምላክ ነው። ሁኔታው ሲያዩት ትንሽ ግር ያላቸው ሰዎች በፖሊስ ደውለው እኛ በፊት ቀድመው እኛ እየፈለግነው ይዘውልን መጡ እና ዛሬ በእንደዚህ አይነት ሁኔታ ውስጥ ባልተረጋጋ መንገድ ላይ ባዶ እግሬን ስሮጥሽ በረቀች። አሁን ደግሞ ጌታ ረድቶን ያው እግዚአብሔር መልካም ነው። አሁንም ሀሳባችንን አንቀይርም። እግዚአብሔር በስራ ላይ ነው። ጌታ መልካም ነው እና ዛሬ እግዚአብሔር ይወደው የከበረ ነገር አለ። እኔ ነው እሱን ነው በቃ ይሄ የመጨረሻ ብሎ የመጣ ይመስለኛል ጠላት። ግን በቃ እግዚአብሔር መልካም ነው። የሚደነግጥ ልብ የለንም። እግዚአብሔር ላይ ስለሆነ የተያዝ ነው። ጌታ መልካም ነው። ሲኖሩት ከበድ ሲናገሩት ቀሎ የህይወት ውጣ ውረድ ሲያልፍ ትርክት ሆኖ ያ ያለፈው ሸክም ሲራገፍ ያረፍነው ጸጋው እንጂ ጥቅም መች በኛ አለፍነው አቅም ነው እግዚአብሔር አቅም ነው። ጉልበት ነው እግዚአብሔር ብርታት ነው እግዚአብሔር ብርታት ነው። ኃይል ነው እግዚአብሔር ኃይል ነው። ሲኖሩት ከበድ ሲናገሩት ቀሎ የህይወት ውጣ ውረድ ሲያልፍ ትርክት ሆኖ ያ ያለፈው ሸክም ሲራገፍ ያረፍነው ጸጋው እንጂ መች በኛ አለፍነው አቅም ነው እግዚአብሔር አቅም ነው። ብርታት ነው እግዚአብሔር ብርታት ነው። ኃይል ነው እግዚአብሔር ኃይል ነው። ካልሸፈነኝ ጥላ ካላስጠለለኝ ዙሪያዬን አምላክ ስላደረኩኝ መቅሰፍቱ እንዳይጎዳኝ ሐሩሩ እንዳይመታኝ ነገዬን ለመኖር ሁሉን በሚችለው ተስፋ አደረግኩ። አልሸፈነኝ ትምክህት
በስም አምልጫለሁ በዘላለም አምላክ ጥላ ስር ቆያለሁ አላዳነኝ ትምክህት በስም አምልጫለሁ በዘላለም አምላክ ጥላ ስር እኖራለሁ ጋሻለው መከታ ለሁሉም አለኝታ ለመኖር ዋስትናዬ በሁሉም ነገር መከታዬ ጋሻለው መከታ ለሁሉም አለኝታ ለመኖር ዋስትናዬ ለመኖር ሃሌሉያ እግዚአብሔር ያለ እንደ አምላኬ ያለ እገረማለሁ የትም ስለሌለ እግዚአብሔር ያለ እንደ አባቴ ያለ እገረማለሁ የትም ስለሌለ ጌታዬን የሚስተካከለው እግዚአብሔር ያለ እንዳባቴ ያለ አቤት ይገርማለሁ ለምድር ስለሌለ አቅም ነው እግዚአብሔር አቅም ነው ጉልበት ነው እግዚአብሔር ጉልበት ነው ኃይል ነው እግዚአብሔር ኃይል ነው ብርታት ነው እግዚአብሔር ብርታት ነው ብርታት ነው እግዚአብሔር ብርታት ነው ሃሌሉያ አሜን አሜን አዛኝ ባትሆን አምላክ ባትሆን ጌታዬ ባትሆን ባትሸክመኝ በፍቅር ባትይዘኝ ፈቅደህ ባትምረኝ ምክር ባይመልሰኝ በፍቅር ባትይዘኝ ፈቅደህ ባትምረኝ ምክር ባይደግፈኝ ስለ ምሕረቱ ተመስገን ጌታዬ ስለ ምሕረቱ ተመስገን ጌታዬ ስለ ምሕረቱ ተመስገን ጌታዬ ተመስገን ጌታዬ
እግዚአብሔር ይባረክ። እንግዲህ ድምፄ ትንሽ እያስቸገረኝ ነው። This meeting is being recorded. That we put a bowl of the freshly made food. And Steve for joining us today. አልጋ ቁራኛ ነኝ እጅግ ፈውስን ካንተ አገኘሁ ስቃያቸውን የረሱ ተመልሰው ላንተ ምስጋና ፈዋሻችን አምላክ ክብር ይበሉ ንገስ ይበሉ አልጋ ቁራኛ ነኝ እጅግ የተነኩ ፈውስን ካንተ አግኝተው ስቃያቸውን የረሱ ተመልሰው ላንተ ምስጋናን ያምጡ ፈዋሻችን አምላክ ክብር ይበሉ ንገስ ይበሉ ዛሬም እንደ ጥንቱ ተነሳለሁ ክብርን በምድር ግለጥና እሳት ላይ እሳት ጨምርና ይደነቅ ባንተ ሕዝብ የተኛውም ክብር ይምጣና ይደነቅ ባንተ ሕዝብ የተኛውም ክብር ይምጣና ዛሬም እንደ ጥንቱ ተነሳለሁ ክብርን በምድር ግለጥና እሳት ላይ እሳት ጨምርና ይደረግ ባንተ ሕዝብ የተኛውም ክብር ይምጣና ይደረግ ባንተ ሕዝብ የተኛውም ክብር ይምጣና ስምህን የሚጠራ ይድናል አንተ የጠበቀ ይበረታል ደካማ እንኳን በኃይል ይታደጋል ጌታ ያንተን ስም ጠርቶ አንሰው ያፍራል መታመኛ የዘላለም መኖሪያችን ኢየሱስ አንተ መታመኛ የዘላለም መኖሪያችን ኢየሱስ አንተ ስምህን የሚጠራ ይድናል አንተ የጠበቀ ይበረታል ደካማ እንኳን በኃይል ይታደጋል ጌታ ያንተን ስም ጠርቶ አንሶ ያፍራል መታመኛ የዘላለም መኖሪያችን ኢየሱስ አንተ ነህ መታመኛ የዘላለም መኖሪያችን ኢየሱስ አንተ ነህ ስምህን የሚጠራ ይድናል አንተ የጠበቀ ይበረታል ደካማ እንኳን በኃይል ይታደጋል ጌታ ያንተን ስም ጠርቶ አንሶ ያፍራል መታመኛ የዘላለም መኖሪያችን ኢየሱስ አንተ ነህ መታመኛ የዘላለም
መኖሪያችን ኢየሱስ አንተ ነህ እኛ መኖሪያችን ኢየሱስ አንተ ተመኖር ያሰብከውን መኖር ኑሮህን መኖር ብኖር ያንተ ብሞትና ፈቃድ ይሁን መቃብሬ ከዚህ ሌላ ይበልጣል ለፈቃድ ስር ይሁን መቃብሬ ከዚህ ሌላ ኑሮ አይታየኝ አንተ መኖር ያሰብከው መኖር ኑሮህን መኖር መርጫለሁ ብኖር ላንተ ብሞትም ካንተ በፈቃድ ስር ይሁን መቃብሬ ከዚህ ሌላ አይታየኝ ከፈቃድ ስር ይሁን መቃብሬ ከዚህ ሌላ አይታየኝ ከፈቃድ ስር ይሁን መቃብሬ ከዚህ ሌላ ኑሮ አይታየኝ ከፈቃድ ስር ይሁን መቃብሬ ከዚህ ሌላ ሕይወት አይታየኝ ላንተ መኖር ያሰብከው መኖር ኑሮህን መኖር መርጫለሁ ብኖር ላንተ ብሞት ላንተ በፈቃድ ስር ይሁን መቃብሬ ከዚህ ሌላ ኑሮ አይታየኝ ጌታ ኢየሱስ ይባርካችሁ። ጨርሻለሁ። ተባረኪ ምህረትዬ። በእውነት ከነፍስ የሆነ ከውስጥ የሆነ የተጨመቀ ደስ የሚያሰኝ አምልኮ ነው ይዘሽና የገባሽው። ወደ ቅድስተ ቅዱሳን ገብተናል ወገኖች። ክብር ለጌታ ይሁን። መኖሪያችን የዘላለም አምላክ እግዚአብሔር ነው። ዛሬም መኖሪያችን የሚያበረታን የሚደግፈን፣ ለደካማ ኃይልን የሚሰጥ ጉልበት የሌለውን የሚያበረታ ሃሌሉያ። የሞተውን አስከሬን ተሸክመው ሊቀብሩ ሲሄዱ አንተ ጎበዝ ተነሳ እልሃለሁ ብሎ የእናቷን የዚህ መበለቲቱን እንባ ያበሰ ጌታ በእኛ መሃል አለ። ሃሌሉያ። በድካማችን የማይፈርድብን ሊቀ ካህን አለን። ክብር ለጌታ ይሁን። አባ እናመሰግንሃለን ጌታ ሆይ እንድናመልክ ይህን መልካም መንፈስ ስለሰጠህን እግዚአብሔር የዘላለም አምላክ ስለ እህታችን ተመስገን፣ ስለ ጸጋው ስለ ቅባቱ እግዚአብሔር ሆይ ደግሞ በሷ ህይወት ያለውን እግዚአብሔር የዘላለም አምላክ አንተን በምትጠብቅበት ነገር ሁሉ አንተ ጣልቃ ግባ ጌታ ሆይ። ደግሞ አሁን ቀርቶ ያለውን ጊዜያችንን ሁሉ ባርክልን። በመንፈስህ ጌታ ሆይ እንደገባን እንዲሁ በመንፈስ እንድንቀጥል እንድትረዳን፣ እንድታስተምረን፣ እንድትመክረን፣ እንድትገስጸን ጊዜውን ሰዓቱን ሁሉ ለአንተ አስረከብን። እንደወደድክና እንደፈቀድክ እኔና ወገኖቼን ተናገረን እግዚአብሔር አምላክ ሆይ። ቀሪ ጊዜያችንን ሁሉ በጌታ በኢየሱስ ስም ለአንተ አስረከብን። ባርክልን። አሜን። ሃሌሉያ። ተባረኩ ወገኖች። አሁን ወደ እግዚአብሔር ቃል የምንሄድበት ሰዓት ነው። በተቻለ መጠን ማይኮቻችን ማነው ካሜራችንን መክፈት የምንችል ካሜራችንን እንድንከፍት እህታችን ዛሬ ደግሞ እግዚአብሔር እናታችን በጣም የምንወዳት የእግዚአብሔርን ቃል ይዛልን መታለች። ቃቁ ሁላችንም
እንግዲህ ብዙዎቻችን እናውቃታለን ብዬ አስባለሁ። በተለያየ አገልግሎት ታገለግላለች። እህት ዘለቃ በቀለ ወይም ቃቁ ትውልዱን በእግዚአብሔር ቃል በማስተማር በጋብቻ ምክር በመስጠት በብዙ አይነት ምክር በተለያየ ዘርፎች የምታገለግል እህታችን እናታችን ናት። እግዚአብሔር ደግሞ በዚህ ዘመን ከሰጠን አገልጋዮች መካከል የእግዚአብሔር ሴት ናት። በጥበብ በርህራሄ ለክርስቶስ ደግሞ ባላት ፍቅር ምስክርነቷን ብዙዎቻችሁ ታውቃላችሁ። እግዚአብሔር ደግሞ በእሷ ምስክርነት ብዙዎቻችንን ባርኮናል ከዚህ በፊት። ዛሬም ደግሞ ጌታ እንግዲህ ቃል ይዛልን መታለች። ሁላችንም ልባችንን ከፍተን ጌታ የሚለንን እንሰማለን። ቃቁዬ እንኳን ደህና መጣሽ። ጊዜውን ላንቺና ለመንፈስ ቅዱስ ያስረክባለሁ። ተባረኪ። እሺ ቶቴ፣ ጌታ ኢየሱስ አብዝቶ ይባርካችሁ። ይሰማል ድምፄ? ይሰማል ቃቁዬ። ጌታ ይባረክ። እንዴት ሰነበታችሁ? ደህና ናችሁ? ክብር ለእግዚአብሔር ይሁን። እንግዲህ እግዚአብሔር ደግሞ ዛሬ ሌላ ቀን ሰጥቶናል። እግዚአብሔር የጊዜ ችግር የለበትም፣ እኛ ነን ጊዜ ችግር ያለብን። እንግዲህ ሁሉ ጊዜ ሁሉ እሱ የሆነ ጌታ ዛሬ እንደገና ሰብስቦናል። ክብር ለእግዚአብሔር ይሁን። ደስ ብሎኛል ይህንን እድል ስለሰጣችሁኝ። ከእናንተ ጋር የእግዚአብሔርን ቃል የከበረውን አብረን እንድናይ ስለጋበዛችሁኝ ደስ ብሎኛል። ተባረኩ። እንግዲህ አስተማሪውን እንጋብዛለን። መንፈስ ቅዱስ ሲሆን አስተማሪያችንን እንጋብዛለን፣ እንጸልያለን። የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስም በመካከላችን መካከለኛ እንድትሆን እንለምንሃለን። እግዚአብሔር ሆይ ልጅህን ኢየሱስ ክርስቶስን በመካከላችን ግለጠው። እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንለምንሃለን። በእውነት ለእያንዳንዳችን ኢየሱስ ክርስቶስን በመካከላችን አክብረው። ቃልህን የምታስተምረን መንፈስ ቅዱስ እርሱ መንፈስ ቅዱስ በመጣ ጊዜ ሁሉን ያስተምራችኋል ተብሎ እንደተጻፈ የማትነካው ጓዳችን አይኖር፣ የማትነካው ልባችን አይኖር። ጌታ ሆይ 60 80 100 የሚያፈራበት ጌታ መንፈስ ቅዱስ የሚያፈራበት እውነት የሆነ የጽድቅ የሆነ የእግዚአብሔር ቃል በነፍሳችን ውስጥ እንድትሰውርልን በክርስቶስ ኢየሱስ ስም ጸልያለሁ። ስለዚህ ጊዜ ደግሞ ገና ከፊት ላለው እግዚአብሔር ሆይ መንገድ የሚጠርግ ፕሮግራም ስለሆነ እግዚአብሔር ሆይ በኢየሱስ ክርስቶስ ስም አዘጋጀን። ልባችንንም መንፈሳችንንም ሁለንተናችንን አዘጋጀን። ይኸው ራሳችንን ለአስተማሪው አሳልፈን ሰጥተናል። በጌታ በኢየሱስ ክርስቶስ ስም ጸለይኩኝ፣ አሜን። ጌታ የተባረከ ይሁን። ክብር ለእግዚአብሔር ይሁን። እንግዲህ ርዕሳችን በህብረት እንያያዝ ነው የሚለው ፍላይሩ ላይ እንዳያችሁት፣ እኔ ደግሞ ለህብረት ተጠርተናል ብያለሁ። ጌታ የተባረከ ይሁን። አንደኛ ቆሮንጦስ ቴማችን አንደኛ ቆሮንጦስ 1:9 ነው። ፍላይሩ ላይ እንዳያችሁት እሱን አነባለሁ። በጌታ በኢየሱስ ክርስቶስም ማነበው በአዲሱ ትርጉም ነው። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ይላል። ጌታ ይባረክ። እንግዲህ እግዚአብሔር አምላክ በክርስቶስ ኢየሱስ ደህንነት የተጠራ ነው። ባገኘነው ደህንነት የተጠራ ነው። ከክርስቶስ ጋር ህብረት እንድናደርግ ነው። ንስሐ ገብተን ህይወታችንን በክርስቶስ ኢየሱስ ለእግዚአብሔር ከሰጠን ጀምሮ ከዚህ ወደ ፍቅሩ ልጅ መንግስት ነው ያፈለሰን። ክብር ለእግዚአብሔር ይሁን። ጌታ የተባረከ ይሁን። እንግዲህ ህብረት ምንድን ነው? ተያይዞ መውጣት ምንድን ነው? ተያይዞ መሄድ፣ አብሮ መሆን ምን ማለት ነው? አሁን እንግዲህ ካናዳ ውስጥ እስከ ዛሬ ያልነበረ አዲስ ህብረት ተጀምሯል። ጌታ የተባረከ ይሁን። ግን ይህንን ህብረት እንዴት እንሁን? ይህ ህብረት እንዴት ያርገን? ህብረት ውስጥ ምን ያርገን? እኛስ ምን እንሁን? መቼም እንደ አበሻ ኮሚኒቲ ኢትዮጵያውያንና ኤርትራውያን ህብረት እናውቃለን። አሁን ብዙዎቻችሁ ጠይቃችሁ የልጅነት ትምህርት ቤት ህብረት አለን ትሉኛላችሁ። የሰፈር ህብረት አለን ትላላችሁ። የባይብል ስተዲ ህብረት፣ በጣም ብዙ ህብረት አለን። እድር አለ። ወደ እናቶቻችን ደግሞ ሴት እድር አለ፣ እቁብ አለ። በጣም ፌሎሺፕ እናውቃለን። ማለት በጣም የተለያየ ፌሎሺፕ እናውቃለን። ተለያይተዋል። እሺ ሚውት አድርጊልኝ። እና ብዙ እናውቃለን። አዲስ አይደለም ለኛ። ይሄኛው ፌሎሺፕ ግን ይለያል። የምንጀምረው ሳይሆን
የምንጨመርበት ህብረት ነው። ክብር ለእግዚአብሔር ይሁን። ስለዚህ የመጀመሪያው ነጥቤ ይህ ህብረት መነሻው ከእግዚአብሔር የሚጀምር ነው። ክብር ለእግዚአብሔር ይሁን። የተጠራንበት ህብረት ስም አለው። ወደ ኢየሱስ ክርስቶስ ህብረት ነው የሚለው። ወደ ኢየሱስ ክርስቶስ ህብረት ነው የተጨመርነው። ማለትም ወደ አብ፣ ወደ ወልድ፣ ወደ መንፈስ ቅዱስ ህብረት ተጨመርን እንጂ ጀማሪዎች አይደለንም። ኦልሬዲ የተጀመረ ህብረት ነው። የተጀመረ ህብረት ጆይን አደረግን። ክብር ለእግዚአብሔር ይሁን። ዮሐንስ 17 21 23 እንደዚህ ይላል። በጌታ ስም አነባለሁ። እኔ የምለምነው ሁሉም አንድ እንዲሆኑ ነው። እንዲሁም አባት ሆይ አንተ በእኔ እንዳለህ እኔም በአንተ እንዳለሁ እነርሱም በእኛ እንዲኖሩ ነው። አንተ እንደላከኝም ዓለም እንዲያምን ነው። እኛ አንድ እንደሆንን እነርሱም አንድ እንዲሆኑ ለእኔ የሰጠኸኝን ክብር ሰጥቻቸዋለሁ። እኔ የምለምነው እኔ በእነርሱ አንተም በእኔ እንደሆንክ እነርሱም በፍጹም አንድ እንዲሆኑ ነው። እንዲሁ እኔን እንደላከኝና እኔን በወደድከኝ መጠን እነርሱንም እንደወደድካቸው ዓለም እንዲያውቅ ነው። ዋው! ጌታ ኢየሱስ ክርስቶስ ነው ይህንን የተናገረው። በጣም የጌታ ኢየሱስ ጸሎት ነው፣ ምልጃ ነው ለደቀ መዛሙርቱ፣ ደግሞ በምድር ከዛ በኋላ ላለ ነው ለሁላችንም የማለደው ምልጃ ነው። አሁን ጌታ ኢየሱስ ክርስቶስ በአብ ቀኝ ነው የሚጸልየው ጸሎት ምን እንደው ታውቃላችሁ? አንድ ጸሎት ብቻ ነው። እኔና አብ አንድ እንደሆነ እነሱን አንድ አርጋቸው። ሌላ ጸሎት ሰርቶ ሄዷል። ፈውሷል፣ ታምር ሰርቷል፣ ሞቷል፣ ተሰቅሏል፣ ተነስቷል። በዚህ ሁሉ ነገር አንድና አንድ አሁን የሚለምነው እኔና አብ አንድ እንደሆነ እነሱን አንድ አርጋቸው። ይሄንን ነው ስለ እኔና ስለ እናንተ አሁን የሚማልደው ጌታ ኢየሱስ ክርስቶስ ስለ አንድነት ነው። ምንም ይሄን ስጣቸው ይሄን አርግላት ሁሉ ነገር ምን ሆኗል? በክርስቶስ ኢየሱስ ተሰጥቶናል። የሚጨመርልን ነገር የለም። ሁሉ እዛ ፓኬጅ ውስጥ አለ። ሾፕ ስናረግ ፓኬጁን እንላለን አይደል? ምንድነው ፓኬጁ የሚያጠቃልለው እንላለን። ፓኬጁ የሌለው የለም፣ ሁሉ ነው። አንድ ግን እስከ መጨረሻው ሙሽራው እስኪመጣ ሙሽራይቱም እስክትነጠቅ ድረስ አንድ የሚጸልይልን የሚማልድልን እኔ እናንተ አንድ እንደሆነን አርጋቸው። መለኪያ ሰጠው። አንድነቱን መለኪያ ሰጠው። መለኪያው አብ፣ ወልድ፣ መንፈስ ቅዱስ አንድ እንደሆኑ አንድ መሆን ነው። ክብር ለእግዚአብሔር ይሁን። ይሄ የህብረቱን ምንጭ ግልጽ አድርጎ አስቀመጠልን ማለት ነው። ምንጩን ይሄ ህብረት የጀመረው በአብ በወልድ በመንፈስ ቅዱስ መካከል የተጀመረ ህብረት ነው። ክብር ለእግዚአብሔር ይሁን። በእርሱ የተጀመረ ህብረት በጣም ነው። ልብ አይሞቅም? ተጨመርን፣ ወደዚህ ህብረት ተጨመርን። የሆነ ትዝ ይላችኋል በ1900 ምናምን የተጀመረ ህብረት አይደለም። ህብረታችንን 20 ዓመት አከበርን 30 ዓመት አከበርን ብለን የምንለው አይነት ህብረት አይደለም። ኢትስ ኦልሬዲ ዴር፣ እዛ የነበረ ውስጥ ተጨመርን። ክብር ለእግዚአብሔር። ይሄ ያከብረዋል፣ ያጎለዋል። ጌታ የተባረከ ይሁን። የተጠየቅነው ህብረት በክርስቶስ ኢየሱስ ያለውን የእግዚአብሔርን አንድነት ውስጥ መግባት ብቻ ነው። እስቲ እዚህ ህብረት ውስጥ ገብቻለሁ የምትሉ ገብቻለሁ በሉልኝ። እዚህ ህብረት ውስጥ ገብቻለሁ። ክብር ለእግዚአብሔር ይሁን። ገብቻለሁ። አሜን፣ ሃሌሉያ። ወደዚህ ህብረት ስንገባ አብ፣ ወልድ፣ መንፈስ ቅዱስን ጆይን ስናረግ እንደዚህ ደግሞ ወደ ጎን ጆይን አረግን። ክብር ለእግዚአብሔር ይሁን። መስቀሉ የሚሰራን ስራ ይሄንን ነው። አንድ ወደ ላይ ከአብ ከወልድ ከመንፈስ ቅዱስ ጋር ጆይን እናደርጋለን። ሁለተኛው ወደ ጎንዮሽ ህብረት መስቀሉ አንድ ወደ ላይ አንድ ወደ ጎንዮሽ። በዚህም እህት አለኝ በዚህም እህት አለኝ። ጌታ የተባረከ ይሁን። እኔ በጣም የእህቶች ህብረት እወዳለሁ። በጣም ክብር ለእግዚአብሔር ይሁን። ደግሞ አሁን በየትኛውም ቦታ ሂዱ፣ በጣም ብዙ ቦታ ትራቭል አደርጋለሁ። በጣም ብዙ እና ሳይ በጣም ነው የምደነቀው። በጣም አሁን ከጃንዋሪ ጀምሮ 5 ከተማ ሄጃለሁ ለእህቶች ፕሮግራም እና በጣም እየገረመኝ ነው። ጌታ ሆይ በቃ ይሄ ዘመናችን ነው ማለት በጣም ሆኖ ማያቅ። አሁን ቅርብ ጊዜ የነበርኩት ናሽቪል ቴነሲ የነበርኩኝ ከ2 ሳምንት በፊት። እንደገና ያለሁበት ከተማ ደግሞ ሌላ የንጉሥ ሴት ልጆች ኮንፈረንስ ነበር። ባክ ቱ ባክ ነበር ኮንፈረንሳችን እና ቴነሲ ሄጄ አዲስ ነገር ነገሩኝ ማለት ነው። የኤርትራውያን ቸርች አንድ ሰው አልቀረም አሉ እና አይ ሃፒ ተዋወቅኳቸው። ፕሊዝ አሉኝ። በጣም ብዙ ነገር ተነጋገርን። ነገርኳቸው። ትልቅ ሜንተርሺፕ ፕሮግራም አለንና እዛ ሜንተርሺፕ ፕሮግራም ሲገባሉ እና ትዝ ይለኛል አንድ ጊዜ ምን አለች፣ እኔ
መግባት ፈልግ ነበር። ህብረት እወዳለሁ፣ ሜንተር መደረግ እወዳለሁ። ግን አለች አማርኛ ግን አልችልም አለች። ይኸው እያናገርሽኝ አይደል እንዴ አልኳት። ይኸው እኮ አሁን በአማርኛ ነው የምታናግሪኝ። ስለዚህ ፕሊስ አልኳት። ገባች ማለት ነው። በአመቱ አሁን በጣም ነው የምንወዳት። 2ኛ ዓመቷ ነው ከኛ ጋር እና እባክሽ ቲቲ አቁሚልን ብለን ነው የምናስቆማት ማለት ነው። በጣም ከመናገሯ የተነሳ ማለት ቋንቋችን አንድ ነው። አንድ ቋንቋ አለ፣ እግዚአብሔርኛ ይባላል። እግዚአብሔርኛ በጣም አስታውሳለሁኝ። አንድ ጊዜ ኢትዮጵያ እያለ የዛሬ 32-33 ዓመት አንድ ቤት ያልሆነ እንትን አለ እና አንዲት እህት በጣም በቃ በብዙ ችግር ውስጥ የምታልፍናትና በቃ እንጀራ ትጋግራለች። በቃ ብዙ በጣም ሎወር ሌቭል ብዙ ስራ ትሰራለች እና ከኔ ጋር ደግሞ ወዳጅ ነን፣ በጣም ወዳጅ ነን እና በጣም ነው ደስ የምትለኝ። ውስጡ ያለውን መንፈስ ልነግራችሁ አልችልም። እና ቤቴ ትመጣለች፣ አብረን እንጸልያለን። እኔ ቤቷ ሄዳለሁ። አፈር ነው ቤቷ፣ አፈር በቃ ንጹህ አፈር፣ ግን የሚመጣው የእግዚአብሔርን ክብር ልነግራችሁ አልችልም። እና አንዲት እህት ግን አየችንና ቆይ አንቺ እና እሷ በምንድን ነው የምትግባቡት አለች። በእግዚአብሔርኛ አልኳት። እንዴት አይነት ቋንቋ አለን መሰለሽ? እግዚአብሔርኛም ይባላል። ከላይ የለ ከታች የለ፣ ቋንቋችን አንድ እግዚአብሔርኛ ይባላል። ይሄንን ህብረት ነው ጆይን ያደረግነው። ቋንቋቸው አንድ ነው፣ አብ ወልድ መንፈስ ቅዱስ። በቃ አንድ ቋንቋ ነው እግዚአብሔርኛ። ስለዚህ ነው አሁን እንትናንትን ነሽ ከየት ነሽ ብላችሁ ሁላችሁም የመጣችሁበት ልትነግሩኝ፣ ግን እዚህ ህብረት ውስጥ ከየት መጣህ የለም። ምን ትናገራለህ? ቋንቋ የለንም። ቋንቋችን አንድ ነው፣ እግዚአብሔርኛ ነው። የዛሬ 27 ዓመት 27-28 ዓመት ይሆናል። ኖ 28-29 ይሆናል። የመጨረሻ ልጄ ኪንደርጋርተን ይሄድ ነበረ እና ኢትዮጵያ ሆነን ነው። አሁን እዚህ ከመጣን 26 ዓመታችን ነው። ከዛ ኪንደርጋርተን ሲገባ ሄጄ አመጣሁት ማለት ነው። ስሙ በረከት ነው። በኋላ እየመጣሁት ቀን እንዴት ነበር እያልኩት እያወራሁት ማምዬ አለኝ። ወይ ዛሬ አለች አስተማሪያችን ጥያቄ ጠየቀችኝ አለ። ምን ጠየቀችኝ? ስምህ በረከት ነው አለችኝ አለ። እናትህ ናት አባትህ ናት ትግሬ ማን ነው አለችኝ አለ። ምን አልካት አልኩት። ጥያቄዋ ሳይሆን መልሱ ነው የናፈቀኝ። አሰብኩኝ፣ እጁን እንዲህ አድርጎ ነው አሰብኩኝና በእናቴም ክርስቲያን ነኝ በአባቴም ክርስቲያን ነኝ አልኳት አለ። ሃሌሉያ! አቀፍኩት። ልነግራችሁ አልችልም። ይሄ ነው ዘራችን፣ ይሄ ነው መታወቂያችን፣ ይሄ ነው አይደንቲቲያችን። የዚህ ህብረት መታወቂያው ይሄ ነው አይደንቲቲያችን። በቃ መታወቂያችን ይሄ ነው። ክብር ለእግዚአብሔር ይሁን። ወደ ጎንየሽ በእናትሽም ክርስቲያን በአባትሽም ክርስቲያን፣ በቱቴም ክርስቲያን ነኝ፣ ሰብልዬና ያለሁት በሰብልዬም ክርስቲያን ነኝ። እዚህ በማላቃችሁ እህቶች መካከል ደግሞ ሁላችሁም ክርስቲያኖች ናችሁ። ስለዚህ መታወቂያችን ክብር ለእግዚአብሔር ይሁን። ክርስትናችን እግዚአብሔርኛ ነው ቋንቋችን። አይደንቲቲ አለን፣ መታወቂያ አለን። ሃሌሉያ! ክብር ለእግዚአብሔር ይሁን። አንደኛ ቆሮንጦስ 12-13 እንዲህ ይላል፣ አይሁድም ብንሆን የግሪክም ሰዎች ብንሆን ባሪያዎች ብንሆን ነፃ ሰዎች ብንሆን አንድ ሰውነት ለመሆን በመንፈስ ቅዱስ ተጠምቀናል። ሁላችንም ከዚሁ ከአንድ መንፈስ ተጠጥተናል። የለም ግሪክ የለም ባሪያ የለም። ሃሌሉያ! ነፃ ሰዎች ብንሆን አንድ ሰው ለመሆን ተጠምቀን አንድ። አሁን እዚህ ላይ 192 ሰው ያለ አንድ ነን። አንድ ቋንቋ፣ አንድ ዘር፣ አንድ ሀሳብ፣ አንድ የጠጣ ነው፣ አንድ የተጠመቅ ነው። ክብር ለእግዚአብሔር። ደስ አይለም? ከዚህ የበለጠ ደስታ አለ? ከዚህ የበለጠ ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም ወገኖች። ሁለተኛው ህብረቱ መሞትን ይጠይቃል። ምክንያቱም በሞት የተገኘ ህብረት ነው። ሞተን አንድ ልጁ ላይ ይላል ጴጥሮስ ላይ ምን ይላል? ኃጢአት የሌለበትን ኢየሱስ ክርስቶስን ከባህሪው ተካፋይ እንድንሆን ኃጢአት የሌለበትን ኢየሱስ ክርስቶስን አሳልፎ ሰጠው ይላል። ንጹሑን አሳልፎ ሰጠው። ለዚህ የዚህ ህብረት ግዴታ ሞት ነው። ልጁን አሳልፎ ሰጠው። በዛ ነው የተገኘው። መሞት ይጠይቃል። በቃ መሞት ይጠይቃል። ስንሞት ክርስቶስ ኢየሱስ እንዳለው ማንም ማለት ሊከተለኝ የሚወድ ቢኖር ራሱን ይካድ፣ አይደንቲቲውን የሚቆጥረውን ትምህርቱን፣ እውቀቱን፣ ዘሩን ይካድና
ሊከተለኝ የሚወድ ቢኖር ምን ያርግ? ራሱን ይካድ። መሞት ይጠይቃል። ራስን መካድ ይጠይቃል። ምንድን ነው ራስ መካድ ማለት? ምን ማለት ነው? መሞት ማለት ምን ማለት ነው? ፊልጵስዩስ 2:4-5 አነባለሁ። እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን። በክርስቶስ የነበረውን ነው የሚነግረን። ምን አስተሳሰብ በእናንተ ዘንድ ይሁን። ምንድን ነው በክርስቶስ የነበረው አስተሳሰብ? ኢትስ ኦል አባውት አዘርስ። በቃ ስለ ሌሎች ብቻ። በጣም ያጠብቀዋል። ሌሎች የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። በቃ ተመልከቱ። ይሄ በማን ነበር? በክርስቶስ ኢየሱስ የነበረው አስተሳሰብ ይሄ ነበር። ሌሎች የሚጠቅመውን መምረጥ ነው። መምረጥ እህቴ አንቺ ድመቂልኝ ማለት ነው። እመሪልኝ፣ በቃ አንቺ ድመቂልኝ፣ አንቺ አልፈሽ ሂጂ፣ እህቴ ድመቂ ብለን ማለት ነው። ይሄን ማለት ነው። ክብር ለእግዚአብሔር ይሁን። የእነንትናንትን አይደለም፣ እሰይ የምንልበት ማለት ነው። እሰይ ሆነልን፣ እሰይ ተደረገልን ማለት ነው። እኔ ጌታ ኢየሱስ ክርስቶስን የተቀበልኩት የዛሬ 50 ዓመት ነው እና የዛሬ 50 ዓመት ጌታን ተቀብዬ ወዲያው የኢትዮጵያ ቤተክርስቲያን ተዘጋች እና ክፍት የነበረው መካነ ኢየሱስ ቤተክርስቲያን ብቻ ነበረ። የምንኖረው ደብረ ዘይት ነው። ባለቤቴ ኤርፎርስ ነው። የምንኖረው ደብረ ዘይት ነው። ስለዚህ ያቺ ቤተክርስቲያን ምናልባት ብዙ ጊዜ ሚዲያ ላይ እንዴት እንደዳንኩኝ ስለምናገር ሰምታችሁት ሊሆን ይችላል። መካነ ኢየሱስ ቤተክርስቲያን ሄጄ ነው ጌታን የተቀበልኩት። ሌላው መሰረተ ክርስቶስ፣ ሙሉ ወንጌል፣ ቃለ ሕይወት፣ ህብረት አምባ ሁሉ ተዘግቷል ከመካነ ኢየሱስ በስተቀር። እዛ ውስጥ ነው እኔ ጌታን ያገኘሁት፣ መካነ ኢየሱስ ውስጥ። እኔ ጌታን ሳገኝ ክርስቲያን ጴንጤ ሁሉ አንድ ነው። መሰረተ ክርስቶስ አላቅም፣ ሙሉ ወንጌል አላቅም፣ ምን አላቅም። ሰው ሁሉ እዛ የሚመጣው ለእኔ መካነ ኢየሱስ ጴንጤ መሆኑን ነው እንጂ መካነ ኢየሱስ ስሙ መሆኑን አላቅም። በጣም እሱ ብቻ አይደለም። ሁለተኛ ዴይ ዋን ጌታን ካገኘው ጀምሮ በጣም ለሰዎች እመሰክራለሁ። እወዳለሁ ጌታን መመስከር። በቃ ጌታ አገኘኝ ነው፣ በጣም ጌታ አገኘኝ እና ሁለት ነገር በህይወቴ መመስከር ነው። ደህንነት እየተማርኩ ልጠመቅ እየተዘጋጀው አገልግሎት ውስጥ ጨምረውኛል። እኔ የሚገባኝ ሰው ከዳነ ጀምሮ ጌታ እንደሚያገለግል ነው ማቀው። አንድ ቤተክርስቲያን እንዳለ ነው ማቀው እና እዛው እየቆየን በኋላ አንድ ቀን በጣም አንድ ነገር ባለቤቴን ጠየቅኩት ማለት ነው። በጣም ጠይቀዋለሁ። ቆይ እኔ የምለው እኔ ብቻ ነኝ የምናገረው? ለምንድን ነው የተጠመቁት አዳዲሶቹ ሰዎች እንትን አይሉም እንዴ ስለው፣ አይ ሁሉ ሰው እኮ አይደለም አለኝ። እና ደግሞ እንድናገር በጣም ፕሮሞት የሚያደርገኝ ቤት ውስጥ ሰው ሲመጣ ቅድም ለእኔ ያካፈልሽኝን የእግዚአብሔርን ቃል አነባለሁ፣ ሲመጣ ነግረዋለሁኝ፣ ስራ ቦታ አነባለሁ። በቃ ቅድም ለእኔ ያካፈልሽኝን አሁን አካፊያቸው ይለኛል። እለዋለሁ። በቃ ለዛሬ እዚህ ጋር ይበቃል። ካላስቆመኝም አላቆምም። ማቆም አላቅም፣ ልዩነት አላቅም። እዚህ ውስጥ ነው ያደግኩት። ለእኔ ሁሉ ሰው ጴንጤ አንድ ነው። በዚህ መልኩ አዲስ አበባ ትራንስፈር አደረግንና አዲስ አበባ ገባን። አዲስ አበባ ስንገባ ቤታችን ኦሎምፒያን የምታውቁት ኦሎምፒያ ጋር አንድ አጥር ነው ቤታችን ማለት ነው። መሰረተ ክርስቶስ ቤተክርስቲያን፣ ምስራቅ መሰረተ ክርስቶስ ያን ጊዜ እዛ ጋር ነበረች፣ ወደ ውስጥ ገባ ብሎ ማለት ነው። እኛ በገባን በሁለተኛው ሳምንት ቤተክርስቲያን ተዘጋ። እኛ ባይዛት ታይም ሰውን በሙሉ አውቀነዋል፣ አካባቢ ያለውን ህዝቡ እያለቀሰ እኛ ቤት ገባ ማለት ነው። በሙሉ እኛ ቤት ገባ እያለቀሰ። ቸርች የመጣው ሰው ቤተክርስቲያን ተዘግቶ እኛ ቤት ገባ። ያ ሰው በራችንን ከፈተን፣ ቤተክርስቲያን ሁለተኛ እስክትከፈት ድረስ ያቺ ቤት ቤተክርስቲያን ሆነች ማለት ነው። ሰው ጌታን ያገኛል፣ ይድናል። ደህንነት እናስተምራለን፣ ይጠመቃሉ፣ ዲሳይፕል እናደርጋለን። የት ሰፈር ነው የምንለው? የት ሰፈር ነው? እንትን ሰፈር ነኝ። እዛ እነማን አሉ? በኋላ ነው መሰረተ ክርስቶስ የሚባል ነገር ያወቁት፣ ሙሉ ወንጌል የሚባል ነው። ወዳጆች አሉን፣ በጣም ብዙ ወዳጆች አሉን። እኔ ሁሉም ጴንጤ ነው ለእኔ። የት ነው አላውቅም። እና አንድ ቀን ግን በጣም የሚገርም ነው፣ ታምራት ኃይሌ ሊያገለግለን ቤታችን መጥቶ እያገለገለን መኝታ ቤት ይዞን ገባን ማለት ነው።
ገባንና አቁጭ ያለ ነው። የት ቤተክርስቲያን ኖ ዛሬ ስብሰባ ላይ አጣኋችሁ አለን። የታል? መሰረተ ክርስቶስ ቤተክርስቲያን ስብሰባ ላይ አጣኋችሁ አለን። እኛ እኮ መሰረተ ክርስቶስ አይደለንም። የት ናችሁ ሲል የትም አልኩት። አይደላችሁም አለው። ያ መካኒስ ጌታን አገኘን መጣ። ከሁሉ ጋር ህብረት እናደርጋለን። ቆይ ሁሉ ሰው የሚድነው ምንድን ነው የምታደርጉት? እንትና የት ሰፈር ነው ያለው? እዛ ሰፈር ለምናውቀው ሰው እንሰጠዋለን። እዛ ሰፈር ላለ ሰው እዛ ሰፈር ያለው ሰው ወይ የመሰረተ ክርስቶስ ይሆናል ወይ የሙሉ ወንጌል ይሆናል። ከዛ በኋላ ነው ወደ ቤተክርስቲያን ይመጣል። ከገባን ከአንድ ዓመት በኋላ አዲስ አበባ ከገባን ከዓመት በኋላ ጸልየን እግዚአብሔር ወደ ሙሉ ወንጌል ቤተክርስቲያን በቃ ዙሪያችን አብረውን ያሉን እነሱ ናቸው እና በዛ ምክንያት ጆይን አናቅም። ከዛም በኋላ ሙሉ ወንጌል እያመለክን የሙሉ ወንጌል ቤተክርስቲያን ሰዎች ቤታችን ይመጣሉ። የመሰረተ ክርስቶስ ቤተክርስቲያን ቤታችን ይመጣል። ህብረት አምባ የማይመጣ ቤታችን የለም። አንድ ቀን የቤተክርስቲያን ሰው አይደንቲቲያችን ሆኖ አያውቅም። ሰው ሲጠይቀን ነው ፈልገን የምንናገር። ይህን በእግዚአብሔር ፊት እላችሁ በጣም ያቺ በዛች በቤታችን የነበረችው ንብረት ልነግራችሁ አልችልም። አንድ ቀን በጣም የማረሳው ማለት ዙሪያው የባለስልጣን ሰፈር ነው። ቤቱ በአካባቢው ሴኪሪቲ አለ፣ ምን አለ ልነግራችሁ አልችልም። እኛ ቤት ግን የሞቀ ፕሮግራም አለ። አንድ ሳምንት በየቀኑ የሚድነውን ሰው ጽፋለሁ። መንዴይ ቱ ፍራይዴ በደንብ ወንበር ተስተካክሎ እንደ ቻፕል ነው ፕሮግራም የሚደረገው። ትልቅ ቤት ነው ቤታችን። አስታውሳለሁ በአንድ ሳምንት ውስጥ 70 ሰው ሄዳነበትን ጊዜ አንድ ሳምንት እነዛን ሁሉ መታተውት። ልክ ቤተክርስቲያን ሲከፈት ቤተክርስቲያን ወጣች ማለት ነው። ስንሄድ በጣም ብዙ ሰው ምን ይለናል? ሩዋንዳ ሙሉ ወንጌል የሚባል ነበረ። እዚህ እኮ ፑልፒት ላይ ስንወጣ የእናንተ ቤት ጋር የቆምን ይመስላል ይላሉ። በሙሉ የኛ ቤት ያለው ህብረት ነው ወደዛ የገባው። በጣም አስተሳሰባችን በጣም እስከ አሁን ማለት ነው እስከ አሁን ድረስ ወገኖቼ ለእግዚአብሔር መንግስት ያለን አንድ ስም ነው ያለን ክርስቲያኖች በጣም በተለያየ ስፍራ። ስለዚህ ነው ፊልጵስዩስ 4:2 ላይ ምን ይላል? አሁን ይቅርታ 2:4-5 ላይ በክርስቶስ የነበረው ያስተሳሰብ ምንድን ነው? ሌላውን የሚጠቅም ብቻ፣ ሌላውን የሚጠቅመውን ብቻ፣ በቃ አንድ ብቻ። ሐዋርያ ጳውሎስ አንድ ቻሌንጅ ገጠመው በፊልጵስዩስ ቤተክርስቲያን። ይሄ ደግሞ ነገር የተፈጠረው በሴቶች መካከል ነው። ፊልጵስዩስ 4:2 ላንብብላችሁ። በአንድ ሐሳብ እንዲስማሙ ኤዎድያንን እመክራለሁ፣ ሲንጤኬንንም እመክራለሁ አለ። ማለት ሐዋርያ ጳውሎስ ፊልጵስዩስን መጽሐፍ ለፊልጵስዩስ ሰዎች ይህን መልእክት ሲጽፍ እስር ቤት ነበረ። እስር ቤት ሆኖ ፊልጵስዩስ የራሷ ችግር አላት። ግን የሚያሳስበው የነበረ ግን የሁለት ሴቶች አንድ ሐሳብ አለመሆን ነበር። ባክህን ምከርልኝ፣ እነዚህን ሴቶች አንድ ሐሳብ አድርግልኝ። ኤዎድያና ሲንጤቄ በጌታ አንድ ልብ እንዲሆኑ ነው ጥያቄው። በቃ ሁለት ሴቶች ናቸው። እነዚህ ሴቶች አዲስ ክርስቲያኖች አይደሉም። they were the first convert። ወደ ፊልጵስዩስ ከተማ ሲገባ ሐዋርያው ጳውሎስ መጀመሪያ ኮንቨርትድ ከነበሩ ሴቶች ውስጥ አብረውት ካገለገሉት ሴቶች ውስጥ እነዚህ ሴቶች ናቸው። በወንጌል ስራ አገልግል አብረውት ሲያገለግሉ የነበሩ የሚተጉ እህቶች ነበሩ። በእነሱ መካከል ግን ልዩነት መጣ። አንድ ሐሳብ በቃ እኔ አልኩት ይሁን አለችኛዋ፣ እኔ አልኩት ይሁን። በጣም አሳዘነኝ። እንግዲህ ታያቸዋል። ድሮ መልእክት እነዚህ ለኛ የተጻፉልን መልእክቶች ሁሉ ለቤተክርስቲያኗ ሲመጣ ስክሮል ነው እንዲህ ተደርጎ ነው ለማህበረ ምዕመኑ የሚነበበው። ስለዚህ እየተነበበ በህዝብ ፊት ኤዎድያንና ሲንጤቄን በአንድ ልብ እንዲሆኑ ምከርልኝ ብሎ የተጻፈለት ተነበበ ማለት ነው። አስደነግጥም። እስቲ ሰብሊንና ትሁቴን ሁለቱን ስለማቅስማቸው ትሁቴን እባክህ አንድ አድርግልኝ በአንድ ልብ ብሎ እዚህኛ መሃል ቢያነብ አትደነግጡ? እኔ መጀመሪያ የማስጨርሰው አይመስለኝ። እንዴት ሰብሊ እንዴት ትሁቴ ብዬ ምል ይመስለኝ። የሚያስደነግጥ ነገር ነው የተነበበው በጉባኤው መካከል። ኤዎድያንን ሲንጤቄን በወንጌል ሲያገለግሉ የነበሩ
በጣም ጠንካራ የነበሩ ዋጋ የከፈሉ ምን አለ ሐዋርያ ጳውሎስ ለፊልጵስዩስ? በክርስቶስ የነበረው አስተሳሰብ በእናንተ ዘንድ ይሁን። ምን አስተሳሰብ? ሌሎችን የሚጠቅመው። ሰብሊ ከወደደችው ትሁቴ ከወደደችው ብዬ መልቀቅ አለብኝ ማለት ነው። ይሄ ማለት ነው በክርስቶስ ኢየሱስ የነበረው አስተሳሰብ። የሁለቱ እህቶች ግጭት እነሱ ጋር ብቻ የሚቀር አይደለም፣ ይሰፋ ነበረ። ሌሎቹን የክርስቶስን አካል በዙሪያ ያለውን ሰው ሁሉ ያውካል ማለት ነው። ኦሬዲ ያ ሲነበብ ጳውሎስ እስር ቤት ነው፣ ደግሞ እንደገና ሌላ መርዶ ነው። ከዚህ የበለጠ መርዶ የለም። እናንተና ተለያዩ፣ ከዚህ የበለጠ ከባድ ነገር የለም። በጣም የሚያስፈራ። እቺ ግን በዚህ ዘመን ግን የሚጽፍልን ያለችው ቤተክርስቲያን ግን ክርስቶስን ተኮር ነች። ምን በክርስቶስ የነበረው የአስተሳሰብ በእኔና በእናንተ ዘንድ ይሁን። አሜን ይሁንልን። ሐሳባችን እንደሱ ይሁንልን። ምን ሌሎች የሚጠቅመውን ለሌሎች የሚበልጠውን እህቴ ያዘችው ከኔ የተሻለ ነው፣ እህቴ ውስጥ ያለው ከኔ ከበረ ነው፣ ትድመቅልኝ ትክበርልኝ ብሎ ማለት ክብር ለእግዚአብሔር። ሶስተኛው ይሄ ህብረት አንድነቱን ይጠብቃል። ኤፌሶን 4:3 እንደዚህ ይላል። ለኤፌሶን ሰዎች ደግሞ የጻፈው በሰላም ተሳስራችሁ ከእግዚአብሔር መንፈስ የሚገኘውን አንድነት ለመጠበቅ ትጉ። ትጋት ይጠይቃል። ምን ለመጠበቅ ብዙ አይነት አለመግባባት ሲፈጠር ምን ይፈልጋል? ትዕግስት ይፈልጋል፣ ትህትና ይፈልጋል፣ ፍቅር ይፈልጋል። አንድነቱን የምንጠብቀው በዚህ ነው። ትህትና ይጠይቃል፣ ሀምብል መሆን። ሰዋት እህቴ ብትበልጠኝ፣ ሰዋት ትሁቴ ብትደምቅ፣ ሰዋት ሰብሊ ብትደምቅ፣ ከፍ ብትል ለካ ክብሬ። ሰሞኑን የንጉሥ ሴት ልጆች ፕሮግራም ከተማችን ነበረ። ዲኤምቪ ኤሪያ ነው የምንኖረውና ከሶስቱም ከተማ ነበረ። በጣም ብዙ ሰው ነበር የመጣውና ፕሮግራሙን አገልጋዮች ነን የመራ ነው። ፕሮግራሙን ስሩ አውት የመራሁት እኔ ነበርኩኝ። የምታገለግለው ብዙዎች የምታውቋት ትኖራላችሁ። በዩኬ የምትኖረው ኬሊ የምትባል አገልጋይ እህታችን ናት። ፕሮግራሙ ቪዥኑን ይዛ የወጣችው ፓስተር ወንሸት ትባላለች። ባለቤቷ ወደ ጌታ ሄዷል የዛሬ 2 ዓመት። ፕሮግራሙ ይህን እንትን ከጀመርን ወደ 4-5 ዓመት ሆኖ እና በቃ እንዲህ ነው ፕሮግራሙ። እና ፕሮግራሙ ካለቀ በኋላ በጣም የሚገርም ነው። እና አንዲት እህት ፕሮግራሙ ካለቀ በኋላ ደስ ያለኝን ነገር ልንገርሽ አለች። ምን ደስ አለሽ አልኩ። ደስ ያለኝ ናቸው። አንደኛ እቺ እህታችን ባሏ ሞቷል፣ እንዲሆናል እንድትወድቅ አይደለም ደግፋችሁ ይዛችኋት አብራን አለንሽ አላችኋት አለች። እሺ አልኳት። ሁለተኛ እንዴት ነው የምትቀባበሉት አለች አሉ። ዋው ሃሌሉያ። ኤዎድያንና ስንጤቄን ቀብረናል አልኳት። ኤዎድያንና ስንጤቄን ቀብረናል አልኳት። ሂጂና ፊልጵስዩስ ላይ አንብቢ እነማን እንደነበባል። አነባለሁ አላቃቸውም አለች። ሂጂና አንብቢያቸው። ወገኖቼ ይጠበቃል ይሄ ህብረት። ሁልጊዜ ተስማምቶ ነው አይደለም። ሁልጊዜ ድካም የለንም። በጣም እዚህ ያለነው ሁላችን አሁን እዚህ 207 ሰው ያለው ሁሉ የድካም ስብስብ ነው፣ የደካማ ስብስብ። እዚህ መድረክ ላይ ስላለን ፐርፌክት ነን ማለት በፍጹም አይደለም፣ በፍጹም አይደለም። ደካሞች ነን። ደካማችንን ግን አድሚት እናድርግ። ደካማ መሆኔትና እህቴ ልታገሳት ልቤ ሰፊ ይሆናል። ለካ እንደኔ ደካማ ናት። ስለዚህ እህቴ ላይ ለመቁጠር አቅም አጣለሁ ማለት ነው። እህቴን ገንዘብ አደርጋታለሁ ማለት ነው። አንድ ጊዜ አረሳ ቤተክርስቲያን ውስጥ አንዲት ወተን ልክ ሲያልቅ አንዲት እህት ወደፊት እየመጣች በፍጹም አላቅም ፊቷን እንዴት ፊቷን እንደጠቆረብኝ ልነግራቸዋል። እና አልወደድኩት። ከግሬ እስከ ጭንቅላቴን ያየችኝ ማለት ነው። ጌታ ሆይ አልኩት፣ እህቴን ገንዘብ እንዳደርጋት በውስጤ ነው ገንዘብ እንዳደርጋት እርዳኝ አልኩት። እርዳኝ ጌታ ሆይ አልኩት ማለት ነው። ከዛ ሄድን። ፕሮግራሙ አልቋል፣ እየወጣን ነው። ጠዋት ደወልኩላት። ነገ አብረን ቡና እንጠጣለን አልኳት።
በደስታ ስጦታዬን ይዤ ምን አድርጌ እንዴት እንደምወድሽ ታውቂያለሽ? በጣም ነው የምወድሽ። ትናንትና ፊትሽ አልወደድኩትም። ምን ከፋሽ? ያለፍሽበት ነገር አለ? ደንግጣ በራሴ ጉዳይ ነው ብላ አንገቴ ስር ገብታ አልቅሳ 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 ተላቅሰን አሁን ዋና ሚስጥረኛዋ እኔ ነኝ። እህቴን ገንዘብ አደረኳት። ፊቷን አጠቆረችብኝ። ምን ለማለት ፈልጋ ነው ብል ኖሮ እኔም ውስጥ እሷም ውስጥ ዘር ነበረ ሰይጣን የሚዘራው። በሰላም ተሳስራችሁ ከእግዚአብሔር መንፈስ የሚገኘውን አንድነት ለመጠበቅ ምን ትጋት ይጠይቃል። ትጋት መስራት ይጠይቃል። ከማን ጋር ልቤ አንድ አይደለም? ከየትኛዋ እህቴ ጋር ልቤ አንድ አይደለም? ገንዘብ ማድረግ ሌሎች የሚጠቅመውን የራሳችሁን ብቻ አትመልከቱት በፍጹም። አራተኛ ህብረቱ በልዩነት ይፈተናል። ምን ማለት ነው በልዩነት ይፈተናል ማለት? በልዩነት ይፈተናል። በጣም ብዙ ልዩነት አለ። ላንብብላችሁ። አንደኛ ቆሮንጦስ 12 4-6 ልዩ ልዩ የመንፈስ ቅዱስ ስጦታዎች አሉ፣ መንፈስ ቅዱስ ግን አንድ ነው። ልዩ ልዩ አገልግሎቶች አሉ፣ ጌታ ግን አንድ ነው። ልዩ ልዩ የሥራ አይነቶች አሉ፣ ጌታ ግን አንድ ነው። ነገር ግን ሁሉም በሁሉ የሚያከናውነው አንዱ እግዚአብሔር ነው። ሃሌሉያ። ሁላችን ጸጋ አለን። በጣም የተለያየ ጸጋ አለ። ካናዳ ውስጥ በጣም የተለያየ ጸጋ አለ። እኔ በጣም ብዙ ማውቃቸው ከቅርብ ጊዜ ወዲህ ከነቶቴ ጀምሮ በጣም ብዙ እህቶች አውቃለሁ። የተለያየ ጸጋ በጣም አስታውሳለሁ። ከቶቴ ጋር በጣም ልዩ ጊዜ ነው። ኪችነር እነሱ ቸርች ላገለግል ሄጄ ነው የተዋወቅነው እና መጨረሻ ላይ ስንለ አንቺ አልኳት እንደ ስምሽ ነሽ ብያት ነው የተለያየ ነው። ወገኖቼ ማለት ጸጋችንን አንዳችን ውስጥ ያለውን ጸጋ እናክብረው። ልዩ ልዩ ነው ነገረን። ይሄ የሚያጋፋ አይደለም። ኢትዮጵያ ሄጄ የዛሬ 2 ዓመት በጣም የወጣቶች ቸርች ነው። ፓስተር ወጣት ነው። ምናልባት 90% ልበል፣ ኧረ እንደውም 95% ይሆናል ወጣት ነው። በሙሉ ቴዎሎጂያንስ ናቸው ማለት። ከዛ ነገሩኝ እንደዚህ በሉ እንግዲህ እኔ አሁን ስናገር ከግሪኩ ከሂብሩ እያላችሁ ትጠቅሳላችሁ ማለት ነው አልኳቸው እና ደስ ብሎኛል። ከዛ ወጣን ማለት አለቀና እኔ ምለው አልኳቸው በቃ ይሄው ብቻ ነው አልኩት ፓስተሩ። አዎ እንዴ ምን ማለት ነው? የኔ ጓደኞች የት ሄዱ? የኔን የሚመስሉ ሰዎች የሉም አልኩት። አዎ የሉም አለኝ። እንግዲህ አላውቅም አለኝ። በኋላ ምሳ እየበላን አቋልኝ ለምን አንቺ ኮኔክሽን እንዳርግሽ ታውቂያለሽ አለኝ። ለምን አላውቅም አልኩት። ከኛ ጋር ለምን ኮኔክሽን? አይ እኔ ስልሽ ከኛ ቸርች ማለት አይደለም አለ፣ ከትውልዱ ጋር አለኝ። ለምን አረኩ አልኩት። አጠፋሁት ያለሽ አለ፣ ተሳስቻለሁ ያለሽ እንዴ እንደዚህ ይሆናል እንዴ አልኩ። እንዲታዘቡናል እንዴ አልኩ። እኔ አለኝ የእናንተ ዘመን ብዙ ሰው ባዮግራፊ ጽፏል። እኔ ዘልዬ ማንበብ የምፈልገው ያንን ባዮግራፊ ነው። ላነብ ቁጭ እላለሁ አለ፣ ጀምራለሁ አለ። በቃ 1/3/4 ውስጥ ይቀር እንሄዳለን። እንዲህ ሰርተን በዚህ ወተን እንዲህ አድርገን እና ኧረ የት ቦታ ግን በቃ ይሄን ሁሉ ምንም አልተሳሳቱም። እኚህ ሰው ያልተሳሳቱ እስቲ ስህተቱን ይንገሩኝ እባክዎን እኔ እንዳላጠፋ እያልኩ ነው የማነበው። 3/4 ሲቀረኝ ትራሽ አደርገዋለሁ እና ወስኛለሁ የኢትዮጵያን ቤተክርስቲያን ባዮግራፊ አላነበብም። አንድ ጋሽ በቄንና አንቺ ስለ ድካማችሁ ስትናገሩ ሰማኋት። ደነገጥኩ። በእግዚአብሔር ፊት ነው የምላችሁ ደነገጥኩ። የሚፈተን ነገር የለም። በጣም የሚፈተን ነገር ይገጥመናል። ግን ምንድን ነው በአገልግሎት ልንጋጭ አይገባም። በምንም መንገድ የቶቴ ጸጋ የኔ ጸጋ ሊሆን አይችልም። የሰብሊ ጸጋ የኔ ጸጋ ሊሆን አይችልም። የኔ ጸጋ የነሱ ሊሆን አይችልም። ግን የሰብሊንም የቶቴንም የኔንም ማን ሰጠን? ጌታ ሰጠን። ጌታ ግን አንድ ነው። ሁሉንም በሁሉ የሚያከናውነው አንዱ እግዚአብሔር ነው። ስለዚህ የሚያያይዘን እሱ ነው። የጸጋው ባለቤት እሱ ነው።
የሐዋርያው የነቢዩ የወንጌላዊው የመካሪው ጥኔም ጠሩት የአገልግሎቱን ስም። የዛ ሁሉ አገልግሎት ሁሉንም አይነቶች አሉ። ነገር ግን ሁሉንም በሁሉ የሚያከናውነው አንዱ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ጌታ የተባረከ ይሁን። ስለዚህ ፈተና ይመጣል። ፈተናውን ግን ልናልፈው ይገባል። ጠብቁት። ምን ትጋት ይፈልጋል። እየተጋን ማን ነው የከፋው? ማን ነው እዚህ ጋር ያለው? ማንን አሳዘንኩኝ? ማንን አሳዘንኩ ነው። ማን በደለኝ አይደለም። ማንን አሳዘንኩ? ይህን ጥያቄ መጠየቅ ስንጀምር ወገኖች ዋው አሜዚንግ ነገር እግዚአብሔር በሕይወታችን። እህቴን ገንዘብ ላርጋት፣ ከፍቷት ይሆን? ኑሯ ከፍቷት ይሆን? ዛሬ እዚህ ጋር ቡፍ ያለችው አልደወልሽልኝ ምንንንን ያለችኝ ከፍቷት ይሆን? ራሷ የምታልፍበት መንገድ ይኖራት ይሆን የሚል ያ ነው በክርስቶስ የነበረው አስተሳሰብ። ሌሎች የሚጠቅመውን እንጂ ለራሱ የሚጠቅመው ነገር ምንም አላደረገም። ስለዚህ እንፈተናለን። አዎ ቴስት እንደረጋለን። የእነንትና ቸርች ማለት ይቆማል ከዚህ በኋላ። እነሱ እንደዚህ ያደርጋሉ፣ እኛ እንዲያ። ውድድር የለም። አንድ ነው። እኔ በጣም ብዙ ሰው ነው እኔ ጋር የሚመጣው ያው ካውንስል ስለምናደርግ በጣም ብዙ ኦርቶዶክስ ይመጣል፣ እስላሙ ይመጣል፣ ጥቁሩ ይመጣል፣ ነጩ ይመጣል። ኦርቶዶክሱ እንደውን ነው ይመጣል። ቶሎ የት ከተማ ነህ ነው እና ለማን ቸርች እንደምሰጠው ነው ማስበው ማለት። ጥቂት ጊዜ ነው የሚሄደው። ጌታን ይቀበላል፣ ይሄዳል። ደረሳችሁ ብዬ እደውላለሁ። አይ አሁን ደግሞ ለእነንተና ነው ደግሞ መልከው ደረሳችሁ እናንተም ወገኖቼ። የእግዚአብሔር መንግስት ሙሽራው ሲመጣ እኮ ግርግዳ ያለው ሙሽራው አንድ ሙሽራ ነው የሚያውቀው እንዴ? አንድ ሰው አንድ ነው የሚያገባው አይደል እንዴ? የሚጠብቀው ሙሽራው ሙሽራይቱን ነው። ስለዚህ አንድ ሙሽራ ናት። ግርግዳ እኮ የለም። ብድግ ብላ የምትሄደው ሙሽራዋ አንድ ነች። ደስ አይላችሁ? መኮራረፍ የለም። የእነንተና ቸርች የለም። እነንተና ጋር መሄድ አሜሪካን ሀገር ስመጣ በዚህ ሜንታሊቲ ከኢትዮጵያ መጥቼ የመጀመሪያ ያስደነገጠኝ ነገር ልንገራችሁ። የዛሬ 26 ዓመት ነው አሜሪካን ሀገር የመጣሁት እና በቃ ወደዚያው አገልግሎት ውስጥ ገባሁ እና ትሬኒንግ ሲሰጥ አንድ ነገር ከዚህ ቸርች ሌላ ቦታ ማገልገል አይቻልም። አልገባኝም። አዎ አይቻልም እንዴ? ከጠሩኝስ አልኩ። አትሄጂም አለ። አትሄጂም። ደነገጥኩ። ሰምቼ አላውቅም። ሙሉ ወንጌል ቤተክርስቲያን ውስጥ እስከምንመጣ ድረስ ሳገለግል አገልግሎቴን እሁድ መካነ ኢየሱስ ሊሆን ይችላለሁ፣ እሁድ መሰረተ ክርስቶስ ሊሆን ይችላለሁ። ግን የዘወትር አገልግሎቴን ግን ዲያቆን ነኝ። እዛ ስራዬን አስረክቤ ነው የምሄደው። እንደውም ፓስተር ይቀልድ ነበር። እቺ ልጅ ቃቁን ወንጌላዊ የሚያረግ ጠፋ። እኔ ወንጌላዊ አይደለሁም እለዋለሁ። ወንጌላዊ የሚያረጋ ጠፋ። ዛሬ እሁድ ደግሞ የት ነሽ? እንዲህ ነው የሚለኝ። እንኳን አትጂ ለማለት አላውቀውም። ደነገጥኩ። በጣም ነው የደነገጥኩት። በዚህ ጥያቄ ውስጥ እያለሁ ባለቤቴ መጣ ማለት ነው። ከኢትዮጵያ መጣና አብረን እያገለገልን ሰዎች ቤታችን መምጣት ጀመሩ። ቤትም መምጣት አይቻልም ማለት እንዴት አይነት ጉድ ነው! ከዛ ባለቤቴ አቅም ሄደ እና ቀስ ብዬ ነገርኩት። እንደዚህ ህግ እኮ አለ። ይቅርታ ሳላውቀው ሚውት አድርጌው። ቤታችንም ሰው ማምጣት አንችልም፣ እኛም ሌላ ቸርች መሄድ አንችልም አለኛ። እና እያጠፋን ነው ሆነ አለ። ምክንያቱም እንሄዳለን፣ እየሄድን ነው። እነሱም ይሰማሉ፣ እኛም እንሄዳለን። ትክክል ያልሆነ ስራ ነው የምንሰራው አለኝ። አዎ በቃ ቀጠሮ ያዘና ገባንና በጣም ይቅርታ፣ እኔ አላውቅም፣ አሁን የነገረች ህግ መሆኑን አላውቅም፣ በጣም ይቅርታ አድርግ፣ እንደዚህ አይነት ጥፋት አጠፋ። ቤታችንም ብዙ ሰው ለካውንስሊንግ ይመጣል። ከዛ ምን አለ፣ በጣም እግዚአብሔር ይባርክ፣ እናንተ የብዙዎች ናችሁ። እጅ ጭኖ ጸልይልን ማለት ነው። ወገኖች አሁን ከተማችን እንደዛ አይነት ነገር የለም። እግዚአብሔር መታልን የለም።
አንድ አደረገ። አሁን እሁድ እኔ አንድ ቸርች ነኝ፣ ፓስተር አንድ ቸርች ነው፣ እኛ ቸርች ደግሞ ሌላ ፓስተር ነው። አሁን የሚቀጥለው እሁድ ማዘርስ ዴይ እኛ ቸርች እኔ ነኝ፣ ፓስተራችን ሌላ ቸርች ነው የሄደው። እግዚአብሔር ደበለ እንዲህ አድርጎ አጣመረ። ያን ጊዜ ወገኖቼ ማመን ያቀታቸዋል እግዚአብሔር መካከላችን ያደረገው። አንድ ጊዜ ፎር ኮርነርስ የሚባል ቸርች አለ፣ ፓስተር እንዳልክና ቤት ያሉበት ተከራይተው ነው ያሉትና ቸርቹ ሊሸጥ ነው፣ ሲቪኤስ ሊገዛው ነው ተባለ። ማለት አብያተ ክርስቲያናት ተረባረበ ብላችሁ ታምናላችሁ? ገዙት። ክብር ለእግዚአብሔር ይሁን። በቀደም 9 ዓመታቸው ሊሚት የሌለበት ቸርች ያልገዛ የለም። አንዱ ቸርች ሲገዛ ስጦታ ተይዞ ነው የሚሄደው። ያንን ድልድይ አፈረሰ። ወገኖች ፈተናውን ዘመን አለፈን። የፈተናውን ዘመን አለፈን። ይሄ ሜንታሊቲ እኛ ውስጥ ከሌለ ወገኖች፣ በተለይ እህቶች ውስጥ ከዚህ ሜንታሊቲ ካልወጣ የእግዚአብሔርን ስራ መስራት አንችልም። በፍጹም አንችልም። በጣም እኛ ጋር ለካውንስሊንግ በጣም ብዙ ሰው ይመጣል ከአካባቢው። ለምንድን ነው ይሄንን ከፓስተር ጋር የማትነጋገሩ ስንል፣ በቃ እንፈራለን፣ ሚስጥራችንን እንናገራለን። ፓስተሮችን ስብሰባ ሲኖር ይጠሩናል፣ እንሄዳለን። ፕሊስ እንዲህ አይነት ሰዎች ወደ እንዲመጡ አድርጉ፣ ለሰዎችን ሚስጥር እንደምጠብቁ ከንፈርት አድርጓቸው፣ እንዲህ ብለን እንላለን። ይሰሙናል ወገን። ቻሌንጅ አለን። አዎ ቻሌንጅ አለን። ግን ቻሌንጁ ግን በትዕግስት በትህትና በፍቅር በኢየሱስ ክርስቶስ ጋር በነበረው አስተሳሰብ ብቻ ነው የምንሻገረው ወገኖች። በምድራዊ ጥበብ የእግዚአብሔር ስራ አይሰራም። በስማርትነስ አይሰራም። የሚሰራው በጋድሊነስ ነው፣ በሰማያዊ ጥበብ እንጂ በምድራዊ ጥበብ። በጣም ብዙ ስማርት የሆኑ ሰዎች ቤተክርስቲያን ጀምረዋል፣ ፌል አድርገዋል። ስማርትነስ እውቀት አይደለም፣ ጋድሊነስ፣ እግዚአብሔርን መምሰል። የዚህ ህብረት የአብ የወልድ የመንፈስ ቅዱስ ህብረት ኪንግደም ማይንድ ሀሳቡ ሲገባው ያን ጊዜ የሚያድግ ያን ጊዜ የሚያፈራ ነው ወገኖች። ስለዚህ ፈተና አለው፣ ፈተናውን ግን እንሻገራለን። ክብር ለእግዚአብሔር ይሁን። ህብረት መንፈሳዊ ጉልበት ነው፣ መሳሪያ ነው ወገኖች። አንድነት መሳሪያ ነው፣ አንድነት ነው። አንድ የሆነ ሰው ነው የሚያስፈራችሁ አይደለም። ይህንን የሚያክል ህብረት፣ አብያተ ክርስቲያናት ህብረት፣ ባልና ሚስት እንኳን ሁለቱ አንድ የሆነ ባልና ሚስትና የተለያዩ ባልና ሚስቶች፣ ሀሳባቸው የተለያየ ባልና ሚስት አቅም የላቸውም። ልጆቻቸው ላይ አቅም የላቸው። አንድ ጊዜ ባልና ሚስቶች ናቸው ለካውንስሊንግ የመጣው። 2 ሴቶች ልጆች አላቸውና የ14 እና የ12 ዓመት ልጆች አላቸው። እና ልጆቹን ማናገር እችላለሁ ስላቸው የልጆቹን ኦፒኒየን ማወቅ ፈለኩኝና ማናገር እችላለሁ ስል፣ ኧረ እንደውም ልጆቹ እናንተ ብቻ ናችሁ ወይ ካውንስል የምትሆኑት ብለውናል አሉ። ስለዚህ አገኘናቸው። እናንተ የሌላችሁበት አሬንጅ አድርጉልናል። የሉም ልጆቹ አሬንጅ አደረጉልን። እነሱ ስራ ሄደው አገኘናቸው ልጆቹ እና አንድ ነገር አሉ። ምን አሉን? እንዴት ናችሁ ከወላጆቻችሁ ጋር ነው ያልናቸው። አንድ ነገር ሆነ አሉ። አንድ ነገር የሆነው የዛሬ ዓመት እኔና እህቴ በጣም እንጣላለን አሉ። ማለት መጣላት ቢሉሽ መጣላት፣ ጠዋት ካልተጣላን ማታ እንጣላለን አሉ። ጠዋት ካልተጣላን ማታ ካልተጣላን ሲነጋ ጠዋት ጠብቀን እንደጎደለ ነገር እንጣላለን አሉ። መኝታ ቤታችን ለየብቻ ነው ግን እንጣላለን ኤቭሪዴ። እና ስቆጥረው አለች ሰለቸኝ አለች። በተለይ ጠዋት ስንጣላ ቀኔ ሚዝረብል ሆኖ ነው የሚውለው አለች ታላቋ። ከዛ ስንመለስ ግን ስሚ አልኳት፣ ቁጭ አልኩኝ። ለምንድን ነው እኔና አንቺ ግን ሁል ቀን የምንጣላው አልኳት። ይህን ምክንያት እኔና አንቺን መመለስ ያለብን ብዬ ስላት፣ ለምንድን ነው እህቴ አይደለሽም እንዴ? ለምንድን ነው የምንጣላው? ለካስ ምን አሰብኩኝ፣ ስሚ አልኳት፣ እናትና አባታችን በጣም ነው የሚጣሉታል። በየቀኑ ስለሚጣሉ እኛን ኢምፓክት አድርገውናል። ስለዚህ መጣላት ለእኛ ምን ሆኗል? ኖርማል ሆኗል። በዚህ ምክንያት ነው። ስለዚህ ምን እናድርግ? ስለዚህ
በፍጹም እንዳንጣላ እንወስን ብለን ተንበርክከን ጸልየን ተለያየን። ወድሻለሁ 1 ዓመት ተጣልተን አናውቅም። አንድ ያልሆኑ ባልና ሚስት ለልጆቻቸው አይጠቅሙም፣ አይደለም ለህብረቱ። አንድነት ጉልበት ነው። አንድነት ኃይል ነው ወገኖች፣ ኃይል ነው፣ ፓወር ነው። እኔ ልጆቼ አንድ ጊዜ ተናድቼ ተቆጥቼ እንደዚህ ነገር አላደርግም። በደንብ ቁጣዬን አብርጄ ነው ወደ ቁጣም ወደ ምንም የሚሄደው እና ምን ስትሆኝ ነው የምትናደጀው አለኝ አንደኛው ልጅ። ጸጥ አልኩት። ይህንን እስከ ዛሬ አላወቅም ብዬ ማለት ነው። ከዛ እኔ አንድ ነገር ነው ባለቤቴን ስትነኩ ነው የምቆጣው። ከት ብሎ ሳቁ ማለት ባለቤቴን ስትነኩ አባታችንን ነው ባለቤቴ የራስሽ ብቻ አረግሽው አለኝ። አዎ የኔ ብቻ ነው። they have to know እዚህ ጋር አንድነት ቤታችን ፕራክቲስ ካላደረግን እዚህ ጋር ፕራክቲስ አናደርግም። ሰሚሽን የሚጀምረው ከቤታችን ለኦቶሪቲ ሳይሆን ለህብረቱ፣ ለኃይሉ። ኃይል መሳሪያ የሚሆነው አንድነታችን ነው። እነሱ መካከላቸው ማንም አይገባም። ድሮ በእኛ ዘመን ጴንጤ ሲታሰር ሬዲ ልብሳችንን አዘጋጅተን ነው የምንጠብቀው መታሰር ሲጀመር፣ ምክንያቱም መጥተው ይወስዱናል። ስለዚህ እነሱ እኮ ኧረ እነሱ ምን ብታረጉ መካከላቸው መግባታቸው ምን ብታረጓቸው መታወቂያ ተላላሱ። እንግዲህ መላላስ ትወዳለች። እንዲህ ነበር የሚባለው። ኃይል ነው፣ ፓወር ነው። ይፈሩናል ወገኖች። እኔ በጣም 12 ዓመት ልጅ ሆኜ ነው ወንጌልን የሰማሁት። ሰፈራችን መጥተው ተከራይተው ማለት እዛ ሄደን ነው አንድ ላይ በግሩፕ የተቀበል። ከዛ ግን እናት አባቴ የሄድሽ ቀን ብለው ደብድበውን ያስጣሉኝ ማለት እንዳዛ እንዳለ በህብረት እነዚህን ሰዎች አንችላቸውም፣ ከዚህ ከሰፈር እናውጣቸው ተብሎ ያከራዩቸውን ሴትዮ አስወጡ ብሎ አስወጡ። አንችላቸውም፣ ፍቅራቸውን አንችልም፣ ልጆቹን በፍቅር ነው የሚይዟቸው አሉ። ህብረት ኃይል ነው ወገኖች። ብዙ ነገር ይሰራል አይደለም? በጣም ደግሞ ሴቶች ተያያዙ ማለት ወገኖች፣ አንድ ሆኑ ማለት ኃይለኛ ብርቱ ስራ ይወጣል። ብዙ አይዲያ አለ፣ ብዙ የሚወጣ የእግዚአብሔር ስራ አለ። በጣም ሜንተርሺፕ አለንና በጣም የሚገርም ነገር መካከላችን እግዚአብሔር ያደርጋል። አብያተ ክርስቲያናት ኦርቶዶክስም አለበት እና በጣም ነው የሚገርም። የተፋቱ ሴቶች ይመጣሉ፣ ይገባሉ፣ ይማራሉ፣ ይለወጣሉ። አሁን ቅርብ ጊዜ በጣም 7 ዓመት ተኩል የተለያዩ የፓስተር ሚስት ናት ላይ የመጣች ወደ አሜሪካ። እግዚአብሔር ከዛ ኮርነር በ1 ዓመት እዚህኛው ኮርነር መጣች። ብድግ አለችና ቃቁ መቼ ልሄድ አለች። የት አልኳት። ኢትዮጵያ አልኳት። መቼ ልሄድ ጨርሻለሁ እሄዳለሁ ብላ ተነሳች። እንዴት ኤክሳይትድ እንደሆነ ህዝቡ ልነግራችሁ። በቃ ስጦታው ነው ምኑ ነው። ሌላ ቪዥን መጣልን አሉ። ሌላ ራእይ እየመጣ እንዲህ አይነት እህቶቻችንን እንዴት ነው ወደ ባሎቻቸው ሲመለሱ ምን ሸኛቸው ይመጣል ወገኖች። አይዲያ አለ። ብዙ የእግዚአብሔር ስራ ልንሰራ እየቻለን ግን አንድ ባለመሆናችን የተያዘብን ነገር አለ። አቤት ስንት ቪዥን አለ፣ ስንት ሊሆን ሊደረግ የሚችል እና መሳሪያ ነው። ኤፌሶን 4:25-26 እንዲህ ይላል፣ ስለዚህ ውሸትን አትናገሩ፣ ሁላችንም የአንድ አካል ክፍሎች ስለሆንን እርስ በርሳችን እውነትን እንነጋገር። ተቆጡ፣ በቁጣችሁ ግን ኃጢአትን አትስሩ። ቁጣችሁ ሳይወገድ ፀሐይ አይጥለቅባችሁ፣ ዲያብሎስንም ስፍራ አትስጡት። መቆጣት አለ። አዎ፣ ግን ምን አድርጉት? አታሳድሩት። ለካ ማሳደር ምንድን ነው? ኃጢአት ነው። አሁን በጣም ከባድ ጊዜ ለናለ ቸርች ውስጥ እየተኮራረፍን የጌታ እራት የሚወስዱ ሰዎች አሉ። በጣም አደገኛ ነገር። በጣም እግዚአብሔርን መድፈር፣ ፀሐይ አይጥለቅባችሁ እያል የጌታን እራት
መታሰቢያውን መውሰድ እግዚአብሔርን መበደል ነው። እግዚአብሔርን ማሳዘን። ለዲያብሎስ ስፍራ አትስጡት። በዚህ ጊዜ እድል የሚያገኘው ዲያብሎስ ነው። ስለዚህ ህብረታችን የአንድ አካል ነው። እርስ በርሳችን ውሸት አንነጋገር። እውነትን ተነጋገሩ። አንድ ነው። ሰው ራሱን ያዋሻል። እንደዚህ ነው የሚለው፣ አንድ ናችሁ ይላል። ለምንድን ነው እኛ መካከል እንዲህ አይነት ነገር የሚፈጠረው? ስሜታዊነት ልንጠነቀቅበት ይገባናል። ስሜታዊ ነን። እግዚአብሔር የፈጠረን ፍጥረታችን ሴቶች ወር ኢሞሽናል፣ ወንዶች ዘር ሎጂካል። እነሱ ምክንያታዊ ናቸው፣ እኛ ስሜታዊ ነን። ለምሳሌ አሁን አንድ ቦታ የሆነ ፈርኒቸር ምናምን ልትገዙ ብትሄዱ እናንተ ደስ የሚላችሁ ነው የምታዩ። እሱ ሄዶ ታጉ ላይ ዋጋውን ነው የሚያየው። ስንት ነው ዳሜጁ ነው። እኛ ግን የትኛውንም ወደው የትኛውንም ማች የሚያደርገው የትኛው ኢሞሽናል ነው። አንዳንድ ጊዜ እኔ የሚያሳዝን ነገር እያለቀስኩ ለባለቤት ያወራሉ። ወይ ጉድ እያለ በቃ በጣም እያዘነ ይሰማኛል። እንደኔ ግን አያለቅስም። የሚያስቅም ነገር ነግሬው አውቃለሁ። ፈገግ ብሎ አዎ ያስቃል ሊለኝ ይችላል። እኔ ግን ከእምባዬ እስኪረግፍ ልስቅ እችላለሁ። ኢሞሽናል በጣም እችን ሀሳብ እንድትይዙልኝ በጣም እፈልጋለሁ። ሔዋን ከተፈጠረች በኋላ ስሜታዊ ወደ ሆነችው ወደ ሔዋን ነው እባቡ የመጣው። ዘፍጥረት 3:2-7 እናንተ ከ2 ጀምሮ አንብቡት። እኔ ጊዜ እንዳልፈጅ 6 እና 7 ብቻ አነባለሁ። ሴቲቱ የዛፍ ፍሬ ለመብል መልካም፣ ለዓይን የሚያስደስት ጥበብንም ለማግኘት የሚያጓጓ እንደሆነ ባየች ጊዜ ከፍሬው ወስዳ በላች፣ ከእርሷ ጋር ልብላ ነበር ለባሏም ሰጠችው። እርሱም በላ፣ የሁለቱም ዓይኖች ተከፈቱ፣ ራቁታቸውን መሆናቸውን ተገነዘቡ። ስለዚህ የበለስ ቅጠል ሰፍተው አገለደሙ። ይሄ ፍሬ ያን ቀን የተተከለ ፍሬ አይደለም። ዴይዋን ከመጣች ቀን ጀምሮ ያንን ፍሬ እዛ ቤት ታውቀዋለች። ኤድን ገነት ውስጥ ታየዋለች። የኖረ ነው። ያን ቀን ግን ስሜቷ ሲቀር ለመብላት መልካም ስሜት ነው። ለዓይን የሚያስደስት ስሜት ነው። ጥበብን ለማግኘት የሚያጓጓ እንደ እግዚአብሔር ለመሆን የሚያጓጓ ስሜቷን የቀሰቀሰው ስሜት ነው። ሀሳቧን ነው፣ ቶት ላይፏን ነው ያገኘው ወገኖች። ቶት ላይፏን ራቆታቸውን ሆኑ፣ ተገፈፉ። ሐዋርያ ጳውሎስ አንደኛ ቆሮንጦስ 11:3 ላይ እንደዚህ ይላል፣ ነገር ግን እባብ ሔዋንን በተንኮሉ እንዳሳታት ምናልባት የእናንተም ሀሳብ ተበላሽቶ ለክርስቶስ ካላችሁ ቅንነትና ንጽሕና እንዳትወሰዱ እሰጋለሁ። ቆሮንቶስ ቤተክርስቲያን ስንት ታሪክ ያላት ናት። የእንጀራ አባቱን ሚስት የሚያገባ ምን መዓት ታሪክ ያላት፣ ብዙ ቴዎሎጂካል ኢሹስ ያላት ናት። እኔ አሁን የምሰጋውን ልንገራችሁ። ሔዋን ጋር እንደነበረው ዛሬ ዲሲፍድ እንዳትሆኑ፣ ሀሳባችሁ እንዳይበረዝና ለክርስቶስ ያላችሁ ቅንነትና ንጽሕና እንዳይ። ሔዋን ለእግዚአብሔር ያላት ቅንነት ነው የጠፋው። አይ አም ኬፐብል ኢነፍ ነው ያለችው። እውቀት አለኝ፣ በቃ እንደ እግዚአብሔር ሆንኩኝ፣ ለራሴ አዋቂ ነኝ ያለችው። አይ ዶንት ኒድ ዩ ያለ ጥበብ ይህንን ነው የሚያደርገው። አስተሳሰቧን ለወጣው፣ ኮንቪንስ አደረጋት። ሂድን ጎቱ አዳም ወደ አዳም አልሄድም፣ ኢሞሽናል ወደ ሆነችው ነው። ሐዋርያ ጳውሎስ አሁን የምፈራው ለፊልጵስዩስ ቤተክርስቲያን ይህንን ነው። በቃ ኤግዛክትሊ ሔዋን ላይ የሆነው ነገር እናንተ ላይ እንደ ሲሆን ደግሞ የሚበላሸው ለክርስቶስ ያላችሁ ቅንነትና ንጽሕና። በጣም ኢሞሽናል። ኢትዮጵያ ሄጄ አንድ ነገር ገጠመኝ እና ሰማሁ። ሰዎች ያወራሉ ማለት አውቃታለሁ። እኔም ያችነት ገንዘብ ክፍለ ሀገር ላሉ በአይሮፕላን እንዲመጡ ለሰዎች ገንዘብ ትልካለች ለእህቷ ልጆች ስትልክ፣ ባልና ሚስት ናቸው። ስትልክ 50 ሺህ ብር ልካለሁ ብላ 53 ሺህ ብር ላከች እና ደወለችና ደረሳቸዋ በሉ 3 ሺህ ብሩን ተሳስቼ ነው መልሱልኝ አለቻቸው። እሺ
አልመለሱም። ልጆቻቸውን ይዘው መጡ ማለት ነው። የሚያርፉት እሷ ጋር ነው። ሲገቡ እናንተ ሌቦች ናቸው፣ 3,000 ብሬን አስቀርታችሁ ደግሞ ትመጣላችሁ፣ ውጡ፣ እዚህ ቤት አታርፉም ማለት ነው። እዚህ ቤት ማለት አናድርም ብለው ተነስተው ሄዱ ማለት ነው። ተጣሉ፣ ተለያዩ ማለት 50,000 ብር ሰጣችሁ በ3,000 ብር ትጣላላችሁ። 50,000 ብር ስጦታ የሰጣችሁትን ዛት ውመን 50,000 ብር የሰጣችሁትን በ3,000 ብር ከሆነ እንደው እንዴ አንተ ተሳስቼ ልኬ ነበር ብላችሁ ታነሱት ይሆናል እንጂ እንደው መልሱ እንኳን አይቀፍም እንዴ። 50,000 ብር ለሰጣችሁት ብር 3,000 ብር ኢሞሽናል ነን ወገኖች። we're very emotional። ስሜታችንን እንጠንቀቅ። የሚቀሰቀስ ነው፣ በጣም የሚቀሰቀስ ነው። ስለዚህ በጣም በዚህ ዘመን ትልቅ ነገር መስራት ያለብን አስተሳሰባችን ላይ፣ ቶት ላይፋችን ላይ ምንድነው ማሰብ? የሚመጣውን ሁሉ ቆም ብለን ይሄ ከእግዚአብሔር ነው እግዚአብሔር አይደለም ምንድነው ብለን ፊልተር ልናደርገው ይገባል። አለበለዚያ ሐሳብ ሲደጋገም ካሰብነው ምን ይሆናል? አክሽን ይሆናል። አክሽን ሲደጋገም ምን ይሆናል? ልማድ ይሆናል። ልማድ ሲደጋገም ባህሪ ይሆናል። ያን ጊዜ ምን መታወቂያችን። አንዳንድ ሰው እኔ ተቆጪ ነኝ፣ አባቴም ተቆጪ ነው፣ እኛ ቤት ሁላችንም ተቆጪዎች ነን። ኦሬዲ ምን ሆኗል? አይደንቲቲያቸው ሆኗል። ቁጣ የቤተሰቡ አይደንቲቲ ሆኗል። በኢየሱስ ክርስቶስም ከዚህ ከአዲሱ ፍጥረት ላይ ግን የለም። ከማይጠፋው ዘር የተወለደ ነው። አይደንቲቲያችን አይደለም በፍጹም። ስለዚህ አንድ ሐሳብ ደጋግመን ካሰብነው ዴፊኒትሊ ምን ይሆናል? ድርጊት ይሆናል። ቆይ ላግኛት አናግራታለሁ እያልን ቆይ ብቻ ቅዳሜ አገኛታለሁ እሑድ አገኛታለሁ ደግመን ካሰብን ዴፊኒትሊ ስናገኛት እንተኩሳለን ማለት ነው። የመጀመሪያው ሲመጣ ግን እናምክነው፣ ሐሳቡን ሪጀክት እናድርገው። ጌታ ኢየሱስ ክርስቶስ ትዝ ይላችሁ 3 ጊዜ ነው የመጣበት፣ አንድ አይደለም። 3ቱንም እንዲህ ተብሎ ተጽፏል ብሎ መለሰው። 3 ጊዜ ተብሎ ተጽፏል። እርቦት መጣ፣ ተራራ ላይ አውጥቶት መጣ። አየው እንዲህ ተብሎ ተጽፏል። አለቀ። ወዲያ እስከ ጊዜው ድረስ ተለይቶት ሄደ ይላል። ይመጣል፣ አይዲያ ይዞ ይመጣል። ሰዎችን የምናጠፋበት አይዲያ ይዞ ይመጣል። ሰዎችን የምንጠላበትን አይዲያ ይዞ ይመጣል። ጥሩ ተርጓሚዎች ያደርገናል። እንዲህ ለማለት የፈለገችው እንዲህ ማለቷ ነው፣ እንዲህ ለማለት የፈለገው እንዲህ ማለቱ ነው። ብዙ የባሎቻችንን ንግግር እንኳን እንተረጉማለን። ስለዚህ ምንድን ነው የማስበው? ዛሬ አደራ እምላችሁ የማስበውን አስባለሁ፣ ከዛሬ በኋላ የማስበውን አስባለሁ እንድትሉ አደራ እላችኋለሁ። ማቴዎስ 7:20-23 እንደዚህ ይላል። ቀጥሎም እንዲህ አለ፣ ከሰው የሚወጣ ያ ሰውን ያረክሰዋል፣ ከውስጥ ከሰው ልብ የሚወጡ ክፉ ሐሳብ ይላል። ከሰው ልብ የሚወጣ ክፉ ሐሳብ፣ ከልቤ የሚወጣው ክፉ ሐሳብ ከዚህ አያልፍም። ስሙኝ፣ በጣም ስፔሲፊክ ያደርገዋል። ከሰው ክፉ ሐሳብ ምንዝር፣ ስርቆት፣ ሰው መግደል፣ ዝሙት፣ መስገብገብ፣ ክፋት፣ ማታለል፣ መዳራት፣ ምቀኝነት፣ ስም ማጥፋት፣ ትዕቢት፣ ስንፍና ናቸው። እንደው ልንገራችሁ፣ ስንፍናን ከዝሙት ጋር ሲቀመጥ አይገርማችሁ? እኩል ነው። ክፉ ሐሳብ ነው፣ ኃጢአት ነው። ስንፍና፣ ስም ማጥፋት፣ ትዕቢት፣ እኔ እኮ ከእናንተን አበልጣለሁ ብሎ ራስን ከፍ ማድረግ ትዕቢት ነው። እሷ ደግሞ ማን ሆና ነው? እሱ ደግሞ ማን ሆና ነው? ይሄ አቲቲዩድ ሲመጣ ምን እየመጣ ነው? ትዕቢት። ምንድን ነው? ክፉ ሐሳብ ማለት እሱ ነው። ስለዚህ ማንነታችን የአስተሳሰባችን ነጸብራቅ ነው። የኔ አይደንቲቲ፣ የኔ ማንነት አስተሳሰቤ ላይ ተመሰረተ ነው።
ስለዚህ በጣም ልንጠነቀቅ ያስፈልገናል። እንደ ሴቶች ለወንዶች ይህ አልተነገርም። በጣም ነው የሚገርመኝ። ይሄ ወንዶች የሚወድቁበት ጉዳይ አይደለም። አንዳንድ ኢሞሽናል ወንዶች አሉ። ያው እኛም ጋር አንዳንድ የተለዩ ኢሞሽናል ያልሆኑ ሴቶች እንዳሉ ሁሉ ኤክሴፕሽናል ሰዎች አሉ። ግን አቨሬጅ ከአቨሬጅ በላይ ግን አብዛኞቻችን ሴቶች ኢሞሽናል። ስለዚህ ኢሞሽናል ስንሆን ካልም እናድርግ፣ እራሳችንን እናስብ፣ ቆም እንበል። ይችን ቃል እኛ ሜንተርሽፕ ውስጥ በቃ ቼክ ማድረጊያችን መፈተሻችን፣ ዲሲፕት ሆኛለሁ አልሆንኩም። ልጆቻችን ላይ ሪፍሌክት ያደርጋል፣ ባሎቻችን ላይ ሪፍሌክት ያደርጋል፣ ኢሞሽናችን ወዳጆቻችን ላይ ሪፍሌክት ያደርጋል፣ አብረን የምናገለግላቸው ላይ ሪፍሌክት ያደርጋል። ኢሞሽናችን ቁጣ አንዱ ነው ወገኖቼ። ቁጣ እኔ መቼም ምን ያህል ኢትዮጵያውያን ኤርትራውያን ምን ያህል ይቆጣሉ ብሉኝ፣ በካውንስሊንግ ሪሰርች ሌላ ሪሰርች አልሰራሁም። በካውንስሊንግ ሪሰርች 80% ተቆጪ ነው። እንዲህ ነን እንዴ ብዬ አስቤ አውቃለሁ። እና እንደውም ማሰብ ጀመርኩኝ። እኔ ቤተሰብ ከእህቶቼ ከምን ጋር ማን ነው ማሰላሰል ጀመርኩኝ። ስንት ቁጥሩን ወገኖቼ ሲሪየስ ነው የምነግራቸው። አንድ ጊዜ አንድ ልጅ የ23 ዓመት ልጅ ለካውንስሊንግ መጣኛ ጋር ያነጋገርኩት። እስኪ ቴል ሚ አባውት ዩር ቻይልድሁድ ሜሞሪ አልኩት። አባቴ አለ 12 ዓመት ልጅ ሆኜ የማረሰዋል። ያን ጊዜም ይሰራል አለ ቢሮ ውስጥ ቁጭ ብሎ ቤት ውስጥ። ሄድኩና ዳድ አልኩት አለ። እየሰራ ነው አለ ብሎ ይቀጥላል። ሁለተኛ ጊዜ ጠየቅኩታል። ዳድ አልኩት አለ ብሎ ይቀጥላል። ሶስተኛ ጊዜ ዳድ አልኩት አለ አለኝና ቀጠላል። ዞር ብሎ አላየኝም። ሄድኩና መኝታ ቤቴ በትራሴ ድብድብ ባረቁኝ ነው። አይ ዶንት ዋንት ቱ ሲ ሂም አጌን ምናምን ብዬ ጮኩ እና በቃ ይሄን አረሳውም መቼም። እናቴን ደግሞ አይ ዋስ 12 አለ። እንደ እናቴ አይነት ሚስት እንዳትሰጠኝ ብዬ ጸለይኩኛል። ጸለይኩኛ እንደ እናቴ አይነት ሚስት አትስጠኝ ሌላ ነገር ነው። ጸለይኩ ግን ያስደነገጠኝ ምን አደረገች አልኩ። ኮንትሮል ነው የምታደርግ እንዴ? አንተን ኮንትሮል ያደርገሽ ማን ነው? አንተን ኮንትሮል የሚያደርግህ አልኩት። እኔን አይደለም አባቴን። አባቴ መግቢያ የለው። ከስራ ሲመጣ ቤት እስኪደርስ የት ነህ? 4 5 ነው የምትደውለው። እንደውም አንድ ቀን አልኩኝ ጊዜ ሰማትና ማማ አልኳት አለ የመጀመሪያ ወርድሽ ነው እንዴ የት ነህ የሚለው ነገር ድሮ አፍሽን ስትፈቺ ብዬ አልኳት። ታዲያ አንተ ምን አገባ? እሱ የእናት ያባት ቢዝነስ ነው። እኔ ጠየቅኩ የእናትና የአንተን ሪሌሽንሽፕ ነው። እኔ ለእኔ ሺስ ኬሪንግ ላቪንግ፣ ግን ሚስትነቷን ግን አልወደውም። ዋው ታዛቢ ያለ ለካ ምን አረገች አልኩ። ደውላ እንኳን ካጣች አለ ነርቨስ ነው የምትሆነው። ሁላችንን ነው እኛ ላይ ነው ቬንት የምታደርገው። 23 ዓመት ወገኖች፣ ቁጣችን በእንትን መጽሐፋቸው ላይ ተጽፎ ተቀምጧል። የልጆቻችን እናቴ አንድ ምክር ትመክረኝ ነው፣ ቁጣሽን አታብርጂ። እናቴ ጮሃ አንድ ቀን ድምጿን ሰምቼው አላውቅም። ይዛን አንድ ክፍል ነው የምትገባው። ስለዚህ ቁጣሽን አታብርጂ። ቁጣ ለነገ ነው። ለነገ የምትቀጭበት ከሆነ ጸጥ ብለሽ ድምፅሽን ሳታሰሚ በር ዘግተሽ ጨርሽ ትለኛል። ስሜታዊ ነን፣ ልጆቻችን ላይ ስሜታዊ ነን፣ ባሎቻችን ላይ ስሜታዊ ነን፣ ቤተክርስቲያን ስሜታዊ ነን። አራ ከሊት የሚባሉ ፊልጵስዩስ ኤዎድያን እና ስንጤኬ ናቸው። በየቸርቹ ደግሞ እሷ የሚባሉ አለ። ስሜታዊ ስለሆነ ስለዚህ ስሜታችንን እንጸልይ። በእግዚአብሔር ፊት ነው የምላችሁ፣ እግዚአብሔር ይረዳል። እኔ ልጆች 4 አግብተዋል፣ ትልልቅ ናቸው። 4 ልጆች አሉን እና ድሮ ለካ ከ4 ሰው ጋር ነበር ዲል የማደርገው።
ቀላል ነበር። አሁን 8 ሆኑ ማለት ነው። አሁን ሌላ 8 ደግሞ የልጅ 16 ሆኑ ማለት ነው። ስለዚህ ሁሉ ጊዜ አንድ ጸሎት፣ ድሮ ጌታ ሆይ ጠዋት ስነሳ መጸለይ፣ እባክህን የሚሰሙኝ ልጆች ሞገስ ስጠኝ፣ ስናገራቸው ሞገስ ስጠኝ ነበር። አሁን ደግሞ በሚስቶቻቸው በባሎቻቸው ፊት ሞገስ ስጠኝ፣ በቃ ሞገስ ስጠኝ፣ ያለ አንተ መኖር አልችልም። ኦንሊ አንተ ብቻ ነህ ዩ ኖ ማይ ኢንሳይድ አውት። ባውንድሪን እንዳቅ እንድጠብቅ ባውንድሪን እንዳላል ሎንግ ላስት የሚያደርግ 20 ዓመት የሚሄድ 25 ዓመት ዊዛውት ኤኒ ኮሽስ መሄድ እንድንችል ይሄ ያስፈልገናል። የእግዚአብሔር እርዳታ ያስፈልገናል። ቤትም ላሉት ከቤትም ለወጡት ጌታ ይረዳናል። ህብረታችን እናያይዝ፣ ከስሜታዊነት እንውጣ። እግዚአብሔር አያይዞናል። እንቀጥላለን። ሰዓት ብዙ ወሰድኩኝ። ጌታ ኢየሱስ ይባርካችሁ። ጨርሻለሁ። ተባረኪ ቃቆዬ። በጣም በጣም ብንቀጥል እስከ ሌሊት ሁሉ ደስ ይላል። ግን እንግዲህ ያው ጊዜም ገደብ ስላለ ነው። ግን በጣም እግዚአብሔር ይባርክሽ። ተባረኪ። ጌታ ተናግሮናል። በብዙ ተመራይዝ ለማድረግ አልሞክርም። ስለ ህብረት ምንነት፣ ህብረት የተጀመረው በእኛ እንዳልሆነ፣ ህብረት ከአብ ከወልድ ከልጁም ከኢየሱስ ክርስቶስ ጋር ከመንፈስ ቅዱስ ጋር እንደሆነ፣ ምንጩ እሱ እንደሆነ፣ የመስቀሉ ቨርቲካሊ ሆሪዞንታሊ ያለውን ሪሌሽንሽፕ ያንን ነግራናለች። ህብረት መሞትን ይጠይቃል። ህብረት ካልሞትን ህብረት ማድረግ አንችልም። እሱ በጣም እና ያ ደግሞ በክርስቶስ የነበረው የሀሳብ በኛ ውስጥ ይሁን የሚል አበክራ ነው ያንን ሀሳብ ያሳሰበችን። በአንድ ሀሳብ እንዲስማሙ በተለይ እነዚያ የሁለቱ የዮዲያን እና የሲንጤኬን ነገር እንዳይመጣብን እግዚአብሔር ይረዳናል። ህብረት አንድነትን ይጠብቃል፣ ትጋት ይጠብቃል፣ መቀባበል፣ ገንዘብ ማድረግ፣ በልዩነት ይፈተናል። የሚያጋፋ አይደለም። ከተሳሳትን ተሳስተናል ብለን ማለት ራሱ አስፈላጊ እንደሆነ፣ በአገልግሎት መገፋፋት ሳይሆን እህቴ ከኔ ትበልጣለች ብለን ዝቅ ብለን በመገዛት ሰሚሽን ከቤት እንደሚጀምር ከትዳር እንደሚጀምር ያንን ሁሉ ነገር ጌታ እንደሚመጣ ለአንድ ሙሽራ ታጭተናል እና ተዘጋጅተን ለዛ እንድንጠባበቅ ነው። ቻሌንጅ አለ። ቻሌንጁን ግን በትዕግስት በፍቅር በምህረት እንድናሳልፍ ነው። ምድራዊ ጥበብ መንፈሳዊ ነገር አይሰራም። ምድራዊ ጥበብ ለምድራዊ ነገር ይጠቅማል። ሰማያዊ ጥበብ ግን ለሰማያዊው ነገር ለመንፈሳዊ ነገር ጋድሊነስ እንደሚያስፈልግ፣ አንድነት መሳሪያ እንደሆነ፣ ከሁሉ በላይ ስሜታዊነትን እንድንጠነቀቅ በጣም ብዙ ዲቴይል አለ። ግን እዚህ ጋር ላቁምና እግዚአብሔር አምላክ አብዝቶ ይባርክሽ፣ ሞገስ እንዲሰጠን ሁላችንም እንጸልይ። በልጆቻችን፣ በትዳራችን፣ በሁሉ በስራ ቦታችን የእግዚአብሔር ሞገስ በአገልግሎታችን እንዲበዛ እዚህ ጋር ላቁምና ፓስተር ሮማን የመጨረሻውን ጸሎት ጸልያለን፣ እንጨርሳለን። በጣም እንወድሻለን ቃቆዬ። ተባረኪ። እግዚአብሔር ዘመንሽን ይባርክ። ፓስተር ሮማን ካለሽ አለው። አስታውቂና ራስሽን የመጨረሻውን ጸሎት ጸልይልን። ተባረኪ። እሺ፣ እግዚአብሔር አምላክ አብዝቶ ይባርካችሁ ሁላችሁንም። ጌታ ይባርክሽ እህታችን ቃቁ። በጣም የሚገርም የእግዚአብሔርን ቃል ነው ያካፈልሽን። ያው እኔ ስሜ ፓስተር ሮማን ይባላል። ከዚህ ከካልጋሪ የኢትዮጵያ ወንጌላዊት ቤተክርስቲያን አገለግላለሁ። ሁላችሁንም በዚህ ያላችሁትን ጌታ ይባርካችሁ። በጣም እደነቅ ነበረ በእግዚአብሔር ድምፅ። እግዚአብሔር በምክሩ ግሩም የሆነ አምላክ ነውና በቃ ቁጭ አድርጎ እየመከረን ነበረ። ከዚህ በኋላ ያለውን አካሄዳችን እንዴት መሆን እንዳለብን፣ እንዴት መኖር እንዳለብን እና የእግዚአብሔር ቃል ሲናገር መልካም ምክር ከሌለ ዘንድ ሕዝብ ይወድቃል ይላል እና ምክሮች ደግሞ ሲበዙ በዛ ውስጥ ደህንነት እንዳለ የእግዚአብሔር ቃል ይናገራል። እና ይሄ ታላቅ ምክር እያልኩ ነበር ለራሴ የምሰማው። እና ብዙዎቻችን በዚህ ሐሳብ ሰምተን የምንጥል ሳይሆን ሰምተን የምናደርግ የምንጠቀም እንደምንሆን አምናለሁ። እግዚአብሔር በእውነት በጣም ይርዳን። ጌታ እየተናገረን ያለውና በብርሃን መመላለስ ይሁንልን። በእውነትም ለህብረት ተጠርተናል።
ህብረት ደግሞ የሚጠይቀውን ዋጋ ለመክፈል ወደ ውስጥ መጥለቅ ይሁንልን። በእውነት እግዚአብሔር ያሳድገን። ክብር ለእግዚአብሔር ይሁን። እንጸልያለን። ጌታ ኢየሱስ አብዝቶ ይባርካችሁ። ሃሌሉያ። እናመሰግንሃለን እግዚአብሔር ሆይ ስለ ምክርህ፣ ስለመጣልን የከበረው ቃልህ። የዘላለም አምላክ እግዚአብሔር ሆይ አካሄዳችንን፣ አወጣጣችንን፣ አገባባችንን በዚህ ባለቀው ዘመን፣ በዚህ የመጨረሻው ዘመን በእውነት በፊት ማደግ እንዴት እንዳለብን ልትናገረን ስለወደድክ እናመሰግንሃለን። እግዚአብሔር ሆይ ላይ ላዩን ሳይሆን ጠልቀን ወደ ውስጥ ገብተን የዘላለም ፈቃድህን ዋጋ የተከፈለበትን በመስቀል ላይ የዘላለም አምላክ እግዚአብሔር ሆይ ራስህን አሳልፈ የሰጠህበትን ይህንን ህብረት እንደገና እንድናየው፣ እንደገና እንድናጠነክረው፣ እንደገና ደምቀን እንድንወጣ የዘላለም አምላክ እግዚአብሔር ሆይ በቃልህ ስለመከርከን እናመሰግንሃለን። አቤቱ እግዚአብሔር ሆይ ዛሬ ሰምተናልና ከዚህ ከሰማነው ቃል የተነሳ በህይወታችን ለውጥ እንዲሆን ደግሞ እንድናደርገው በየቀኑ እንድንለማመደው የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ዛሬ ጸጋህ እንዲረዳን፣ ጉልበት እንዲለቀቅልን እንለምንሃለን። ጌታ ሆይ አግዘን እንልሃለን። ብዙ ያቃቱን ነገሮች አሉ። ልንሆን እየፈለግን፣ ልንመስልህ እየፈለግን የዘላለም አምላክ እግዚአብሔር ሆይ አንተን ልንገልጥ በህብረታችን ሲያስፈልግ የዘላለም አምላክ እግዚአብሔር ሆይ ይልቁኑ ግን በብዙ ድካም ውስጥ እየተመላለስን ባለንበት በዚህ ጊዜ ብዙ ግጭት፣ ብዙ ጸብ፣ ብዙ አመጽ፣ ብዙ የልብ መክበድ ባለበት በቤትህ ውስጥ የዘላለም አምላክ እግዚአብሔር ሆይ ብዙ ክፉ ልምምዶች ባሉበት በዚህ ጊዜ በህብረት ግን በቅንነት፣ በፍቅር፣ በጽድቅ እየቆምን እንድናገለግልህ አንተን በውጭ ላለው ዓለም ደምቀን እያበራን እንድናሳይ እንድትረዳን እንለምንሃለን። እግዚአብሔር የዘላለም አባትና አምላክ ሆይ ስለነበረን ጊዜ ሁሉ ክብርና ምስጋና ላንተ ይሁን። ስለ ሁሉ ከፍ በል። ስለሰማህን ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። አሜን አሜን አሜን። ተባረክ። አንድ ቃል ብቻ ቅድም ለዘመረችው ለምህረት አይዞሽ ልላት ስለምፈልግ ነው። ቅድም ስትናገር በቃ አስብ ነበረ በባዶ እግሬ ስሮጥ ያለችው ነገር ውስጤን ነካና አይዞሽ እግዚአብሔር ከዚህ በላይ በብዙ እንደሚረዳሽ አምናለሁ። በርቺ እህቴ ብቻሽን አይደለሽምና ዝማሬሽ ራሱ በቃ ይሄንን አልፎ መጥቶ በዚህ ሁኔታ ውስጥ አልፈሽ ልታገለግይን ስለመጣሽ ጌታ ኢየሱስ አብዝቶ ይባርክሽ በእውነትና ውስጤ ስለተነካ ይሄንን ሳልል ብሄድ ተባረኪ። አሜን። ተባረኪ ምሕረትዬ። አሜን። ተባረኩ። አንድ ላስት ማስታወቂያ እንግዲህ ያው አሁን እያልን ያለነው ፕሮግራሙን ነው እያስታወስናችሁ ያለነው ቶሮንቶ ላይ የሚደረገው ከጁላይ 27 እስከ ኦገስት 2 ድረስ ያለው ጠቅላላ ፕሮግራም፣ የእህቶች ፕሮግራም ደግሞ ጁላይ 31 እና ኦገስት 1 ነው። እንግዲህ ብዙዎቻችሁን ቢያንስ ሁላችሁንም ለማየት ጓጉተን እንጠብቃችኋለን። የቶሮንቶ ከተማ ቤተክርስቲያንና እህቶች በጉጉት እየጠበቁን ነው። ለመገኘት ሞክሩ። እንግዲህ ሁላችሁም ኪችነሮችም አሉ፣ ሁሉም አሉ። ሁላችንም ኦታዋም፣ ሞንትሪያልም፣ ዌስት ኮስትም፣ ካልገሪም፣ አልበርታም፣ ቫንኩቨርም ሁሉም ይመጣሉ። ከአሜሪካ ያላችሁ ደግሞ ወገኖቻችን ዩር ዌልካም፣ ተጋብዛችኋል። በጣም እንወዳችኋለን። በሚቀጥለው ፕሮግራም እስከምንገናኝ ተባረኩ። መልካም ሌሊት ተባረኩ። ተባረኩ። ሁላችሁንም ይባርካችሁ። ጌታ ይባርካችሁ። የተወደዳችሁ ወገኖች ተባረኩ። የተወደዳችሁ ወገኖች ተባረኩ።